ሰላም እንዴት ናችሁ? አድናቆት ክፍሌ ይባላል። ምናልባት መጀመሪያው ቻናሌ ወይም እዚህ ጋር የምትመለከቱት ከ143,000 በላይ ሰብስክራይበር ያለው ዩቲዩብ ቻናል አለኝ። በዚህ የምታውቁት ትኖራላችሁ። ይሄኛው ስለ ኮምፒውተር፣ ኤክሴል፣ ፓወርፖይንት እና ሌሎች ነገሮች የሚሰሩበት ቻናል ነው። እዚህ ጋር የምትመለከቱት ግን አዲሱ ቻናል ስለ ማይክሮሶፍት ኤክሴል ብቻ የምንማርበት ነው። ስለዚህ ማንኛውም ጥያቄ ማይክሮሶፍት ኤክሴልን በተመለከተ ካላችሁ ኮሜንት ላይ ያሳውቃችሁኝ እየሰራሁላችሁ እንሄዳለን። እንደዚሁም ማወቅ ያሉብን ነገሮች በአጠቃላይ እንማራለን ማለት ነው። በዛሬው ቪዲዮ ሙሉ የማይክሮሶፍት ኤክሴልን ትምህርት ይዤላችሁ መጥቻለሁ። ጀማሪ ብትሆኑ ከመጀመሪያ ወይም ኤክሴል ምንድነው ከሚለውን ጀምርና መጨረሻ ላይ ደግሞ እዚህ ጋር የምትመለከቷቸውን ወደ 10 የሚጠጉ ጥያቄዎችን እየሰራን አብረን የሰራነውን ነገር ወደ ተግባር እናውለዋለን ማለት ነው። ስለዚህ አንድ ሰው ይህን ቪዲዮ እስከ መጨረሻው ከጨረሰ ማይክሮሶፍት ኤክሴልን ከመጀመሪያው ጀምሮ ብቁ እስከሚባለው ወይም መሰረታዊ የሚባሉትን ነገሮች መማር ይችላል ማለት ነው። ስለዚህ እሱን ነው የምንመለከተው። ከመጀመራችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮዎችንም ስለቅ ቶሎ ይደርሳችኋል ማለት ነው። አሁን ወደ ዛሬው እንሄዳለን። ቪዲዮን ከመጀመራችን በፊት ግን አንድ ልብ የምትሉት ነገር ምንድነው? ይህን ቪዲዮ በተለያየ ጊዜ ቆራርጬ የተለቀቁም ነበሩ። ስለዚህ በየመሃሉ በዛሬው ቪዲዮ የሚል ነገር ከሰማችሁ ከዛ አንጻር እንደሆነ እንድትረዱ ትፈልጋለሁ። አሁን በቀጥታ ወደ ዛሬው እንሄዳለን። አሁን አንድ ሰው ኤክሴልን መማር ካሰበ መጀመሪያ ኤክሴልን ለምን እንደሚማረው ማወቅ ይኖርበታል። ወይም ዋት ኢዝ ኤክሴል የሚለውን ብንመልስ የተሻለ ይሆናል ማለት ነው። ኤክሴል ምንድነው የሚለውን ብንመለከት አሁን ላይ ለስራ በጣም አስፈላጊ ከሆኑ ነገሮች መካከል አንደኛው ነው ማለት ነው። ስለዚህ ለካልኩሌሽን እንጠቀመዋለን። ዳታ ኢንትሪ ወይም ዳታዎችን እናስገባበታለን። በጀት ይሰራበታል። ቢዝነስ ወርክ፣ ስኩል አሳይመንት፣ በጣም ብዙ ማለት ነው። እንደዚሁም አናሊሲስ ሁሉ ይሰራበታል። ስለዚህ ማይክሮሶፍት ኤክሴልን የግዴታ ማወቅ ይኖርብናል ማለት ነው። ትምህርታችንን ቀለል እንዲያደርግልን ደግሞ ኤክሴል ላይ ያሉ ኢንተርፌሶችን በአጠቃላይ ማወቅ ይኖርባችኋል። ከመክፈቱ መጀመር እንችላለን። ለምሳሌ ለመክፈት እዚህ ጋር ሰርች ማድረጊያው ጋር ትመጡና ኤምኤክስ ኤክሴል ወይም ኤክሴል ብላችሁ ብጽፉም ይመጣላችኋል ማለት ነው። ከዛ በኋላ ከዚሁ በቀጥታ መክፈት፣ ሁልጊዜ ከስር እንዲቀመጥ ደግሞ ላው ላይ ራይት ክሊክ ትነኩና ፒን ቱ ታስክ ባር ትሉታላችሁ። እኔ ጋር አሁን ከስር ስለተቀመጠ አምፒን የሚል ስለሚመጣ ነው። ከዛ ፒን ስትሉት ከስር ይቀመጣል። እዚህ ጋር እየከፈታችሁ መግባት ነው። ከዛ እናንተ የመጀመሪያ ጊዜ ስትገቡ እንደዚህ ነው የሚያመጣችሁ። የኛው ባክስቴጅ ይባላል። አዲስ ለመጠቀም ብላንክ ወርክቡክ ማለት ይቻላል። የተዘጋጁ ከዚህ በፊት ያሉ ቴምፕሌቶችን መጠቀም ከፈለጋችሁ እዚህ ውስጥ ገብታችሁ ሞር ቴምፕሌት የሚለው ውስጥም እየገባችሁ ከፍታችሁ ይሄንን ኤዲት ማድረግ ይቻላል። አዲስ ለመክፈት ግን እንዳልኳችሁ ብላንክ ወርክቡክ ማለት ይቻላል። ተሰርቶ የተቀመጠ ካለ ኦፕን ማለት ይቻላል። እነዚህን በሂደት እያየናቸው እንሄዳለን። አዲስ ለመጀመር ግን ይህን መንካት ትችላላችሁ። ከዛ ይከፈትላችኋል። ከተከፈተላችሁ በኋላ የምታገኙት ነገር እንዳለ ኢንተርፌስ ተብሎ ይጠራል ማለት ነው። ስለዚህ የመጀመሪያው አሁን ወርክቡክ ነው። ወርክቡክ የምንለው ምንድነው? አጠቃላይ እዚህ ጋር ያለው ፋይላችሁ ወርክቡክ ይባላል። ለምሳሌ ይሄ አንድ ሽት አለው እዚህ ጋር ዋት ኢዝ ኤክሴል የሚለው ኢንተርፌስ፣ ቤዚክ ኤክሴል ስኪል፣ ፎርማቲንግ እያለ ይቀጥላል። እነዚህ እንዳለውን ሽቶች ናቸው። እነሱን ግን አጠቃሎ የያዘው ምን ይባላል? ወርክቡክ ይባላል ማለት ነው። አሁን አዲስ ፋይል ክሬት ስታደርጉም ከላይ ስሙ ወርክቡክ ብሎ ነው በዲፎልት የሚቀመጠው። ለምሳሌ አዲስ ብከፍት ተመልከቱት፣ ቡክ ነው የሚለው ቡክ ስሪ ብሎ ይጽፈዋል ማለት ነው። ስለዚህ ወርክቡክ የምንለው አጠቃላይ እዚህ ጋር የተከፈቱት ነገሮች በአጠቃላይ ወርክቡክ ይባላሉ። ሌላው ወርክሽት ነው። ወርክሽት ደግሞ አሁን ስላችሁ የነበረው እያንዳንዱ ለምሳሌ ዋት ኢዝ ኤክሴል የሚለው አንድ ሽት ነው። ኢንተርፌስ አንድ ሽት ነው። ቤዚክ ኤክሴል ስኪል አንድ ሽት ነው። ፎርማቲንግ አንድ ሽት ነው። እነዚህ አጠቃላይ ግን ወርክቡክ ይባላሉ። እያንዳንዷ ነገር ደግሞ ወርክሽት ትባላለች። ሌላው ሮ እና ኮለመንንም መለየት ይኖርብናል ማለት ነው። ሮ የምንለው ነምበር ይላል እዚህ ጋር። ነምበር ማለት ይሄ 1 2 3 እያለ እዚህ ጋር ይቀጥላል። ይሄ ወርታች ያረኩ ባሳያችሁ 37 38 እያለ ወደ ጎን እንዳለ የተሰመረው ይሄ ሮ ይባላል፣ ወይም ቁጥሮቹ ያሉበት ማለት ነው። ኮለመን ደግሞ ሌተሮቹ ናቸው፣ ወይም ኤ ቢ ሲ እያለ ወርታች የሚቀጥለው ይሄ እንዳለ ኮለመን ይባላል፣ ወይም ቋሚ ብላችሁ ልትይዙት ትችላላችሁ። ስለዚህ ወደ ጎን ያለው ሮ ይባላል፣ ወርታች ያለው ኮለመን ይባላል። ሌላው ደግሞ ሴል ነው። ሴል ደግሞ እነዚህ ቦክሶች ናቸው። ክሊክ ስናደርግ የምናገኛቸው የምንጽፋቸው እያንዳንዷ ሴል ትባላለች። ለምሳሌ አሁን ኤል4 ይላል እዚህ ጋር ተመልከቱት። ይሄን ብነካ አይ3 ይላል፣ ይሄን ብነካ ኤች2 ይላል ማለት ነው። ስለዚህ ኮለመን እና ሮን አገናኝታችሁ ወይም ክሊክ ስታደርጉ የምታገኙት ነገር ሴል ተብሎ ይጠራል። አሁን ኤል ላይ ነው ያለው፣ ኤል ኮለመን ጋር ክሊክ ባደርግ ደግሞ ኤል ኮለመን ጋር ሆኖ እዚህ ጋር ደግሞ 3። ስለዚህ ኤል3 የሚባለው ሴል ጋር ነው ያለሁት ማለት ነው። ሌላው ደግሞ ሪበን እንደዚሁም ታብ ነው። ይሄ ከላይ የምትመለከቱት አጠቃላይ ማለት ነው። ለምሳሌ ይሄ ሆም ታብ ይባላል። ይሄን በነካው ኢንሰርት ታብ፣ ድሮ ታብ፣ ፔጅ ሌአውት፣ ፎርሙላ እንዳለ እዚህ ጋር ያሉት ነገሮች ታብ ተብለው ይጠራሉ እያንዳንዱ ማለት ነው። በእያንዳንዱ ታብ ስር ደግሞ እዚህ ጋር የምትዋቸው አሉ። ለምሳሌ እዚህ ጋር
ክሊፕ ቦርድ ይባላል። ይሄ ክሊፕ ቦርድ ግሩፕ አጠቃላይ የያዘው እዚህ ጋር ፎንት ግሩፕ አለ። ፎንት ይላል እንደምታዩት። ይሄ መስመር እና በዚህ መስመር መካከል ያለው አጠቃላይ ፎንት ተብሎ ይጠራል፣ ወይም ፎንት ግሩፕ። አላይመንት ግሩፕ እዚህ ጋር አላይመንት ስለሚል ይሄ እንዳለ አላይመንት ግሩፕ ነው። ነምበር ግሩፕ እዚህ ጋር አለ። ስታይል ግሩፕ እዚህ አለ። ሴልስ ግሩፕ፣ ኤዲቲንግ ግሩፕ እዚህ ጋር አለ። አዲኖች ደግሞ እዚህ ጋር አሉላችሁ። ሌላው ኪውክ አክሰስ ቱልባር ደግሞ የሚባል አለ። ይሄ ከላይ የምትመለከቱት እንዳለ ኪውክ አክሰስ ቱልባር ይባላል። ለምሳሌ ይሄ ሴቭ ማድረጊያ ነው። ይሄ አንዱና ሪድ ወደኋላ ማድረጊያ ወደፊት መውሰጃዎች ናቸው። እናንተ ከነዚህ ውጭ መጨመር ከፈለጋችሁም ይሄን ትነኩና ራይት የሆኑት አሁን ተመርጠው እዚህ የተቀመጡ ናቸው። ለምሳሌ ስፔሊንግ ቼክ ማድረጊያው እንዲመጣ ከፈለኩኝ ብነካው እዚህ ጋር ተቀመጠ። ስለዚህ እናንተ ቶሎ ቶሎ ተጠቀማዋለሁ ብላችሁ ያሰባችሁትን እየመረጣችሁ እዚህ ጋር ማስገባት ይቻላል። ካልፈለጋችሁ ደግሞ ራይት ከሆነ እየመጣችሁ ራይቱን ስትነኩት በድጋሜ እየተቀነሰ ይሄዳል። ቦታቸውንም መቀየር ይቻላል። ለምሳሌ ይሄ ከስር እንዲቀመጥ ከፈለግን እዚህ ጋር ዝቅ እንልና ሾ ቢሎ ዘ ሪበን ብንለው ከሪበኑ ስር ይቀመጣል። እንደምታዩት ይኸውና። ከላይ እንዲሆን ከፈለጋችሁ ደግሞ ሾ አባቭ ዘ ሪበን ስትሉት ከላይ ይወጣላችኋል ማለት ነው። ስለዚህ በአጠቃላይ ግን እነዚህ ኪውክ አክሰስ ቱልባር ይባላሉ። ይሄ ደግሞ ዳታችሁን ሴቭ ስታደርጉ ስሙን እዚህ ጋር ያመጣላችኋል ማለት ነው። ሰርች የምታደርጉት ነገር ካለ እዚህ ጋር ሰርች ማድረግ ትችላላችሁ። ፊት ለፊት ላይ ያጣችሁት ነገር ካለ እዚህ ጋር እየመጣችሁ ሰርች ማድረግ ትችላላችሁ። ለምሳሌ ቴብል ማስገባት ፈልጌ ካጣሁት እዚህ ጋር መጥቼ ቴብል ብዬ ልጽፍ እችላለሁ። ከዛ ተመልከቱት ኢንሰርት ቴብል እያለ ይቀጥላል። ከቴብል ጋር የተገናኘ ነገር እንዳለ ይመጣልኛል ማለት ነው። እንዳልኳችሁ እነዚህም በዝርዝር እየሰራን እያንዳንዱን እናያቸዋለን። አሁን ኢንተርፌስን እያየን ስላለን ነው። እዚህ ጋርም እንደምትመለከቱት አንድ ሰው ኤክሴል መማር ከመጀመሩ በፊት እነዚህ ነገሮች መለየት እንዳለበት እያስታወሰን ነው ማለት ነው። ስለዚህ አሁን ያልኳችሁ ነገሮች በደንብ ማወቅ ይኖርባችኋል። ይህን ካየን ደግሞ ቤዚክ ኤክሴል ስኪል ወደሚባሉት ማለፍ እንችላለን። የመጀመሪያው ታይፒንግ ስኪል ነው። ስለዚህ ኤክሴል ላይ የመጀመሪያ ስራችን ዳታ ማስገባት ስለሆነ የመጻፍ ችሎታ ሊኖረን ይገባል ማለት ነው። ለመጻፍ በጣም ቀላል ነው። ለምሳሌ እዚህ ጋር ልምጣና ይህን ከፍ እናድርገው። ዙም ማድረጊያ ነው። እነዚህ ጋር ያሉት እንዳለ ከኢንተርፌስ ውስጥ ይጠቃለላሉ። ለምሳሌ ወደዚህ ብታደርጉት ከፍ እያለ ይመጣል። ወደዚህ እየቀነሰ ወደዚህ እየጨመረ ወይም ቁጥሩንም መንካት ትችላላችሁ። ቁጥሩን ብትነኩት እንደዚህ ሲመጣላችሁ 100% እያላችሁ ለምሳሌ ኦኬ ብትሉት 100% ላይ ሆነው ክሊክ አድርጋችሁ ጨመር ማድረግ ከፈለጋችሁ ለ100% ኦኬ ብትሉት እያደገ ይመጣል ማለት ነው። ስለዚህ በተለያየ መንገድ ዙም ማድረግ ትችላላችሁ እዚህ ጋር። አሁን ግን የተወሰነ ቀነስ ስላድርገው ጥያቄዎቹም እንዲታዩን የመጀመሪያው አሁን ለመጻፍ ደስ ያላችሁ ቦታ ጋር ክሊክ አድርጋችሁ መጀመር ነው እያለን ነው። ለምሳሌ እዚህ ጋር ከሆነ መጻፍ የፈለግነው ክሊክ ማድረግ ብቻ ነው ማለት ነው። ስም ከሆነ እዚህ ጋር ኔም እላለሁ። ወደ ታች መሄድ ከፈለኩኝ ወደዚህኛው አንደኛ እዚህ ላይ መተን ክሊክ ማድረግ ይቻላል፣ ወይም ኢንተር ብነካ ወደ ታች ይወርዳል። ወደ ጎን መሄድ ከፈለግን ደግሞ እዚህ ጋር መተን ክሊክ ማድረግ ወይም በማውዛችን ክሊክ ማድረግ ወይም ከኪቦርድ ላይ ታብን መንካት ይቻላል ማለት ነው። ስለዚህ ኢንተርን ስትነኩ ወደ ታች ይወርድላችኋል። ታብን ስትነኩ ደግሞ ወደ ጎን ይሄዳል ማለት ነው። ስለዚህ አሁን ወደ ጎን ሄጃለሁ። እዚህ ጋር ለምሳሌ ፕሮፊት ወይም ትርፍ ልደምር ነው። ከዛ እዚህ ጋር መጥቻውንም ክሊክ አድርጋለሁ። እንደምታዩት ለመንቀሳቀሻ በተለያየ መንገድ መንቀሳቀስ ይቻላል። ኪቦርድ ላይ ያሉትን ቀስቶችንም እንደዚህ መጠቀም ይቻላል። አንዴ ላምጣላችሁና እዚህ ጋር ያሉትን ማለት ነው ወደ ላይ፣ ወደ ጎን፣ ወደ ታች፣ ወደዚህ ያደረጋችሁ ልትጠቀሙ ትችላላችሁ። ወደ ጎን ባደረገው እንደዚህ ያሽከረከራችሁ ወደምትፈልጉት በቀላሉ መሄድ ይቻላል። ከዛ መመዝገብ እንችላለን ማለት ነው። ለምሳሌ እዚህ ጋር የሆነ ሰው ቢኖረን እንደዚህ፣ ሌላም ካለ ኢንተር እያላችሁ ወይም ኢንተር እንደዚህ ያደረጋችሁ መጻፍ ይቻላል። እንደዚህ እዚህ ጋር መተን በተመሳሳይ የተለያዩ ቁጥሮችን እንጽፋለን፣ አስገባን ማለት ነው። ከዛ ደግሞ እዚህ ጋር እንደምታዩት ድራግ እና ፊል ማድረግ መቻል ይኖርባችኋል። ለምሳሌ እዚህ ጋር ቀን ልጽፍበት ነው። ለምሳሌ ከሰኞ ጀምሮ እዚህ ጋር ስለዚህ መንዴይ ብዬ ልጻፍ ወይም ባጭሩ ኤምኦኤን ማለት ይቻላል። ወደ ታች መንዴይ ቱ ስዴይ እንዲል ከፈለግነው እንደዚህ ብንጎትተው እራሱ ይሞላልና የፈለግነው ደግሞ ወደ ጎን ከሆነ ወደ ጎን ብንጎትተው ይሞላልና አሁን ሐሳቡን እንድታገኙት ነው እንጂ እነዚህ ላይ በዲቴል ወይም በዝርዝር በደንብ እያየን እንሄዳለን። ለምሳሌ አንድ ብዬ እዚህ ጋር አንድን እንዲደጋግም ከፈለኩኝ እዚህ ጋር እንዲባረገው አንዳንድ እያለ ይወርዳል። ወይም ሳምፕል ደግሞ ብጨምርለት ሁለት ባረግለትና ይሄንን እንደዚህ ብጎትተው 1 2 3 እያለ ይቀጥላል። እዚህ ጋር ደግሞ 10 20 ብል ከዛ እዚህ ጋር መረጥ አድርጌ አሁንም እንደዚህ ባደርግ 20 30 40 እያለ ይቀጥላል ማለት ነው። ስለዚህ ድራግ እና ፊል ማድረግ ሐሳቡ ይሄ ነው። ካልኩሌሽን ላይም በደንብ እንመለከተዋለን። ቀጣዩ ደግሞ ፎርማቲንግ ነው። እዚህ ጋር የምትመለከቱት በተለያየ መንገድ ፎርማት ማድረግ
ይቻላል። ለምሳሌ እዚህ ጋር የተወሰነች ዳታ እናስገባ ወይም እዚህ ጋር የሰራነውን ኮፒ ልናደርገው እንችላለን። ምሳሌ ስለሆነ እንደዚህ ብመርጠው ሌፍት ክሊክ ይዛችሁ ሸርተት ስታደርጉ ይመረጣል። ከዛ ኮንትሮል ሲ መንካት ይቻላል ወይም ራይት ክሊክ ነክታችሁ ኮፒ። እዚህ ጋርም ግን ኮፒ የሚል አለ። ደስ ያላችሁን አማራጭ ተጠቀሙ። ከዛ እዚህ ጋር ላምጣውና ኮንትሮል ቪ ወይም ፔስት አደረግኩት ማለት ነው። እንደ አማራጭ ይሄንንም ፔስት የሚለውን መንካት ይቻላል። ስለዚህ ኮንትሮል ሲ ኮፒ፣ ኮንትሮል ቪ ስናደርግ ደግሞ ፔስት አደረግን። አሁን ዋና ወደ መጣንበት ጉዳይ ስንሄድ ቦልድ ማድረግ ነው የመጀመሪያው። እንደምታዩት ፎርማት ለማድረግ ቦልድ ማለት ጎላ አድርጎ እንዲታይ ማድረግ ማለት ነው። ስለዚህ አሁን ከላይ ያሉት ሄዲንጎቹ ጎላ እንዲሉ እንደዚህ መርጣቸውና እዚህ ጋር ተመልከቱት። ሁሉንም ግን የምናገኘው የት ነው? ሆም ታብ ጋር። ቅድም እንደዚህ ታብ ናቸው ብለናል። ስለዚህ ሆም ጋር እንሄድና ቢን ስንነካ ቦልድ ወይም ጎላ ብሎ ታየ ማለት ነው። ቀጥሎ ከለር አለ። ከለር ደግሞ እዚህ ጋር እንዳለ አሁን ፎንት ጋር ያለ ነው። ተመልከቱት። ቴክስት ከለር ከፈለጋችሁ ይኸውና ኤ የሚለው ወይም ፎንት ከለር ይላል። እዚህ ላይ መታችሁ የተለያዩ ከለሮችን መስጠት ትችላላችሁ። እንደዚህ ባክግራውንዱን ከሆነ ደግሞ መቀባት የፈለጋችሁት ጀርባውን ይሄኛውን ተመልከቱት። ፊል ከለር ይላል። ስለዚህ እዚህ ጋር መታችሁ የተለያዩ ከለሮችን ባክግራውንድ ላይ ልሰጡት ትችላላችሁ። ሌላው ቴክስት አላይመንት ነው። ለምሳሌ ሴንተር እንዲሆን ከፈለኩኝ ይሄንን እመርጠዋለሁ። ከዛ አላይመንት እዚህ ጋር ከዛ ተመልከቱት ይሄኛውን ሴንተር ይላል። አሁን እኔም ሴንተር ሆነ። ወይም ሁለቱንም መርጠን እዚህ ጋር ሴንተር ብናደርጋቸው መሃል ላይ ይሆናሉ። እዚህ ጋር የተጻፈውም ጽሑፍ መሃል ላይ እንዲሆን ከፈለግን እዚህ ጋር መተን ሴንተር እንደዚህ ልናደርገው እንችላለን ማለት ነው። ጽሑፋችሁንም ሁሉንም የፈለጋችሁት ነገር ሁሉ ሴንተር ማድረግ ይቻላል። ሌላው ደግሞ ቦርደር ማስገባት ነው። ለምሳሌ ለዚህ ቦርደር ልናስገባ ከፈለግን እንመርጠዋለን እንደዚህ መጀመሪያ። ከዛ ሆም ከዛ ይኸውና ቦርደር። የተለያዩ የቦርደር አይነቶች አሉ። ኦል ቦርደር ብትሉት ዙሪያውን ቦርደር ያስገባል። ቦርደሩን ካልፈለግነው ደግሞ እንመለስና ኖ ቦርደር ብንለው ይጠፋል። አሁን ቦርደር የለም፣ እንመርጠዋለን። ሌላ አይነት ቦርደር ከፈለግን ደግሞ ለምሳሌ ቲክ አውትሳይድ ቦርደር ብትሉ ዙሪያውን እንደዚህ ቦርደር ይገባል። ስለዚህ እናንተ የተመቻችሁን አይነት ቦርደር ማስገባት ትችላላችሁ ማለት ነው። ከዛ ደግሞ ሴቭ ነው የምታደርጉት። ስራችሁ ለሌላ ጊዜ እንዲቀመጥ ሴቭ ለማድረግ ከፈለጋችሁ እዚህ ጋር ፋይል የሚል አለ። ከዛ ሴቭ አስትላላችሁ። ከዚህ በፊት እየሰራችሁበት ከሆነ ሴቭ ብላችሁ መቀጠል ይቻላል፣ ወይም ኮንትሮል ኤስ መንካት። እንደ አዲስ ሴቭ ለማድረግ ግን ሴቭ አስ ዚስ ፒሲ ደስ ያላችሁ ቦታ ማስቀመጥ ይቻላል። ለምሳሌ ዶክመንት ጋር ላስቀምጠው። እዚህ ጋር ደስ ያላችሁን አሁንም ስም መስጠት ይቻላል። ይሄንን እያጠፋችሁ እንትን እያደረጋችሁ መስጠት ትችላላችሁ። ከዛ እዚህ ጋር መታችሁ ሴቭ ማለት ብቻ ነው የሚጠበቅባችሁ ማለት ነው። ስለዚህ በዛሬው ቪዲዮ የምንመለከተው ምንድነው ኮመን የሚባሉ ፎርሙላዎችን እንመለከታለን ማለት ነው። ማይክሮሶፍት ኤክሴል ላይ ለምሳሌ እነዚህን ፎርሙላዎች አጠቃቀም በደንብ ካወቃችሁ ሌሎቹ አይከብዷችሁም ማለት ነው። ምክንያቱም አጻጻፉ እንደዚሁም ደግሞ እንዴት አድርገን እንደምንጠቀማቸው ካወቅን ሌላው ማስፋት ብቻ ነው ከኛ የሚጠበቅብን ማለት ነው። ስለዚህ እሱን ነው የምናየው። ምናልባት ግን ራሱ ኤክሴል ምንድነው፣ ኢንተርፌሱ ምን ይመስላል፣ እንደዚሁም ቤዚክ የሚባሉ ስኪሎችን መመልከትም ከፈለጋችሁ የመጀመሪያውን ቪዲዮ ማየት ይቻላል፣ ፎርማቲንግን ጨምሮ ማለት ነው። የዛሬ ቪዲዮ እንዳልኳችሁ ፎርሙላ እና ፈንክሽኖች ላይ ያተኮረ ነው የሚሆነው። ከነዛ ውስጥም ግን ኮመን የሚባሉትን እንደዚሁ ለስራ በተደጋጋሚ የምንጠቀማቸውን ነው የምናየው። የመጀመሪያው መደመር ነው። ለምሳሌ ቁጥሮችን መደመር ሲኖርባችሁ እኩል ይሆናል ብላችሁ መጀመር ብቻ ነው የሚጠበቅባችሁ። ከዛ የምትፈልጓቸውን ቁጥሮች መደመር ይሆናል ማለት ነው። ለምሳሌ እዚህ ጋር 4 ቢኖረኝ እዚህ ጋር ደግሞ 6 ቢኖር ሁለቱም መደመር ከፈለግን ምንጊዜም እኩል ይሆናል ነው የሚቀድመው። እኩል ይሆናል ካላልን ኤክሴል አይሰራልንም። ስለዚህ እኩል ይሆናል። የመጀመሪያው ቁጥር አሁን 4 ነው። ስለዚህ እዚህ ላይ መተን ክሊክ ሲደመር ምልክት ከኪቦርድ ላይ ከዛ እዚህ ጋር መንካት ኢንተር ስትሉ መልሱ ይመጣላችኋል። እላው ላይም ክሊክ ስታደርጉ ምንና ምንን ደምራችሁ እንዳመጣችሁት ይናገራል ማለት ነው። እንደ ቲፕ ግን እዚህ ጋር ለምሳሌ እኩል ይሆናል 4 ሲደመር 6 ማለት ይቻላል። ኢንተር መልሱ ይመጣል። ነገር ግን ይሄ ቁጥር አሁን 4 ሳይሆን 3 ነው ቢባልና ኢንተር ብንል ይሄ አይቀየርልንም ማለት ነው። ስለዚህ ምንጊዜም እንደ ልምድ ማድረግ ያለባችሁ ምንድነው እኩል ይሆናል ብላችሁ ቁጥሩ ላይ ሄዳችሁ ክሊክ ብታደርጉ ወይም ሪፈረንሱን ብታስቀምጡለት አሁን ይሄ E8 ነው እንደምትመለከቱት ይሄኛው ማለት ነው። ስለዚህ E8 ሲደመር ይሄኛው ደግሞ E9 ነው ማለት ነው። ስለዚህ ወይ መጻፍ ወይ ደግሞ መታችሁ ክሊክ አድርጋችሁ ኢንተር ስትሉ መደመር ይቻላል። ሌላው ደግሞ መቀነስ ነው። ለምሳሌ እዚህ ጋር አሁንም ቁጥሮች ይኑሩ እኩል ይሆናል ክሊክ ከኪቦርድ ላይ ሲቀነስ ይሄኛው ነው። ኢንተር ብንል ወዲያው ቀነሰ።
ለማባዛት ደግሞ ለምሳሌ ይሄ ሲባዛ በዚህ ቁጥር ከፈለግን እኩል ይሆናል። እዚህ ላይ ክሊክ ሲባዛ ለማድረግ ኮከብ ነው የምትነኩት። ከዛ እዚህ ላይ ኢንተር ብትሉ ወዲያው ብዜቱ ይመጣላችኋል። ይሄ ቁጥር ቢቀያየር አሁን ከስር ያለው መልስም አብሮ እየተቀያየረ ይመጣል ማለት ነው። ማካፈል ደግሞ ከፈለጋችሁ እኩል ይሆናል 10 ሲካፈል ለ7 አሁን ከፈለኩኝ እዚህ ላይ ክሊክ ሲካፈል ለማለት ህዝባር ምልክት ነው የምነኩት። ለዚህ ነው የሚካፈለው ኢንተር 1.42 እያለ መልሱ ይቀጥላል ማለት ነው እዚህ ጋር እንደምታዩት። ስለዚህ ለመደመር እዚህ ጋር አለላችሁ አሁን ይህን ስትነኩት እኩል ይሆናል ነው የሚልባችሁ። ስለዚህ ሺፍት እና መደመር ከላይ ስላለ እዚህ ጋር ይሄን መንካት ይቻላል። ለማካፈል ደግሞ እዚህ ጋር ያለውን ይሄንን መጠቀም ትችላላችሁ። ለማባዛት ደግሞ እዚህ ጋር ኮከብ ምልክት አለች፣ እችኛዋን መጠቀም ይቻላል ማለት ነው። ፈንክሽኖችን ደግሞ ከፈለጋችሁ ማድረግ ይቻላል። ፈንክሽን ማለት ኢዝ ኢኳል ቱ ሰም ብለን አሁን መደመር እንችላለን። ሁለቱን ለመደመር እኩል ይሆናል ሰም፣ እዚህ ጋር ሰም ይመጣላችኋል። ይሄን መንካት ከዛ ሁለቱን ከሆነ የምትደምሩት ሁለቱም እንደዚህ ሸርተት አድርጋችሁ መምረጥ፣ ቅንፍ መዝጋት፣ ኢንተር። አሁን መግቢያ ላይ እንዳልኳችሁ ይሄን ከቻላችሁ ሌላው ይቀልላችኋል ያልኳችሁ ምንድነው? ለምሳሌ አንድ ሰው አቨሬጅ ቢፈልግ ደግሞ እኩል ይሆናል አቨሬጅ ብሎ ይጽፋል። እዚህ ጋር ይመጣለታል፣ ይመርጣል። ከዛ በኋላ መምረጥ ይሆናል ማለት ነው። ቅንፍ ዘግተን ኢንተር። ማክሲመም ከፈለገ ትልቁን እኩል ይሆናል ማክሲመም ወይም ማክስ። ከዛ እዚህ ላይ ክሊክ። ስለዚህ እንዴት እንደሚሰራ ማወቅ ማለት ነው። እኩል ይሆናል መቅደም አለበት። ከዛ መስራት የፈለጋችሁትን ጽፋላችሁ። ክሊክ ስታደርጉ ቅንፉ ይገባል። ከዛ ሰሌክት ይደረጋል። ቅንፍ ተዘግቶ ኢንተር። ሚኒመም ከፈለግን እኩል ይሆናል ሚኒመም። እንደምታዩቸው እዚህ ጋር ይደረደራሉ። ይሄውና ሚኒመም ከነዚህ ውስጥ ነው። ቅንፍ መዝጋት ኢንተር፣ አለቀ ማለት ነው። ስለዚህ በጣም ቀላል ነው። ከእናንተ የሚጠበቀው እኩል ይሆናል ብላችሁ ጀምራችሁ የምትፈልጉትን ነገር መጻፍ ይሆናል ማለት ነው። አሁን እኩል ይሆናል ሰም እያልኩ አሳየኋችሁ እንጂ ለመደመር ለማባዛት የመሳሰሉትን ሌላም ቦታ ይገኛሉ። ለምሳሌ ከላይ ፎርሙላ የሚለው ጋር ብትሄዱ ተመልከቱት። እዚህ ጋር አውቶ ሰም ይላል። ይህን ብትነኩት ሰም፣ አቨሬጅ፣ ካውንት፣ ማክሲመም፣ ሚኒመም። እዚህ ጋር ብትመጡ ደግሞ ሞር ፈንክሽን የሚለው ውስጥ መግባት ትችላላችሁ። እዚህ ጋር በተመሳሳይ መምጣት ይቻላል ማለት ነው። ይህን ብትነኩትም ይሄ ይመጣላችኋል። ለምሳሌ 10 5 እዚህ ጋር አለ። ሁለቱን ልደምራቸው ከፈለኩ እኩል ይሆናል ሰም ማለት ካልፈለግን ምን ማድረግ እንችላለን? ክሊክ ፎርሙላ ሰም እዚህ ጋር አለ። ይኸውና ሰም ኢንተር ብንል መልሱ ወዲያው ይመጣል። ስለዚህ ብዙ አማራጭ አላችሁ። ኢዝ ኢኳል ቱ እያላችሁ መስራት ግን ትችላላችሁ ማለት ነው። እዚህ ጋር ልብ የምትሉት ግን ምንድን ነው? ለምሳሌ ረጅም ቁጥር ባላችሁ ቁጥር ኢዝ ኢኳል ቱ ሰም እያላችሁ ነው የምትሰሩት። አጫጭር ከሆነ ግን እኩል ይሆናል እያላችሁ ቁጥሮቹን ቀጥታ ሲደመር እየነካችሁ መስራት ይቻላል ማለት ነው። አሁን ይሄኛውን እንስራ። ይሄን የተወሰነ ከላይ ያለውን ፎርማት እናድርገው። ስለ ፎርማት በመጀመሪያው ክፍል ላይ ተመልክተን ነበረ። ፎርማት ለማድረግ እንመርጣለን። ከዛ ሆም ጋር መሄድ ነው። ቦልድ ነው እንደምታዩት። ጀርባውን አሁን የተለያየ ከለር መቀባት ከፈለግን እዚህ ጋር መተን እንደዚህ ልንቀባው እንችላለን። የጽሁፉን ከለር ለመቀየርም እዚህ ጋር መተን የተለያየ ከለር ልንሰጠው እንችላለን። ቦልድ ነው እንደምታዩት። ካልሆነ ግን ቦልድ ታደርጉታላችሁ። ሳይዝም እዚህ ጋር ጨመር ማድረግ ቀነስ ማድረግ ይቻላል ማለት ነው። ከዛ አሁን እዚህ ጋር አፕል፣ ባናና፣ ኦሬንጅ እያለ ይቀጥላል። እዚህ ጋር ፕራይስ አለ። ለምሳሌ አንድ አፕል 1.2 ነው። ዶላር የተለያየ ነገር ሊሆን ይችላል። ይህ ሳምፕል ነው። ኳንቲቲ ብዛቱ አለ። አሁን አንድ ሰው አንድ አፕል ዋጋው 1.2 ከሆነ 15 ቢሸጥ ምን ያህል አተረፈ የሚለውን ለመስራት ማባዛት ማለት ነው። ይህም በዚህ አሁን ግን ቦታ የለንም። መሀል ላይ ቦታ እንዲሰጠን ከላይ መተን እዚህ ላይ ክሊክ ማድረግ ይቻላል። ይህን ኮለመን መረጥ ነው። ከዛ ራይት ክሊክ ከዛ ኢንሰርት መሀል ላይ አገኘን ማለት ነው። ስለዚህ እዚህ ጋር ምን ይሆናል? ቶታል ልንሰራ እንችላለን። ቶታል ብለን እንጽፋለን። ስለዚህ ለማባዛት ቅድም ያሳየኋችሁ ነገር ነበረ። እኩል ይሆናል ይሄን መንካት ሲባዛ በዚህ ኢንተር። አሁን የሌሎቹን ለመስራት እንደ አዲስ ፎርሙላ እንጠቀምም፣ ድራግ እናደርጋለን ማለት ነው። እዚህ ጋር መተን ድራግ ማለት መጎተት። እዚህ ጋር አንድ ይዞ እንደዚህ መጎተት ይቻላል። መጎተቱን ካልፈለጋችሁት ደግሞ እዚህ ጋር ሁለቴ ክሊክ ብታደርጉ እንደዚህ ይመጣላችኋል ማለት ነው። አሁን እዚህ ላይ ክሊክ ብታደርጉ ይሄ በዚህ ተባዝቶ ነው። እዚህ ጋርም ክሊክ ብታደርጉ ደግሞ ይሄ በዚህ ተባዝቶ ነው እያላችሁ ይሄዳል። እዚህ ላይም ብትነኩ በተመሳሳይ ማለት ነው። ከዛ ለምሳሌ አሁን ከአፕል ያተረፍነው ነው ወይም የሸጥነው ባናና፣ ኦሬንጅ፣ ግሬፕስ። ቶታል ግን ምን ያህል ሸጥን የሚለውን ለመስራት ቶታል እዚህ ጋር እንሰራለን። ስለዚህ እዚህ ጋር እንምጣና መጀመሪያ ቶታል እንበል። የት ነው ቶታሉ የሚቀመጠው? በዚህ ስር። ስለዚህ እዚህ ጋር ክሊክ አደረግና ካሉኝ አማራጮች በአንዱ መደመር ይቻላል። ኢዝ ኢኳል ቱ ሰብ ቅንፍ መክፈት፣ ከዛ እንመርጣለን። ቅንፍ መዝጋት ኢንተር።
ይሄን ያህል ሸጠናል ማለት ነው። እንደገና ደግሞ በአቨሬጅ አሁን ምን ያህል ሸጠን ወይም በአማካይ የሚለውን ማወቅ ከፈለግን እዚህ ጋር ልምጣና አቨሬጅ እዚህ ጋር ልምጣ ኢዝ ኢኳል ቱ አቨሬጅ እንዳለን እንመርጣለን። እስከዚህ ነው። ቶታሉን ይሄን አንመርጠውም። ቅንፍ መዝጋት ኢንተር። በአቨሬጅ 19.85 ሸጠናል ማለት ነው። ፕራይስ ለምሳሌ ደግሞ እዚህ ጋር 1.2 0.8 አለ 1.5 2.4ም አለ። ነገር ግን በአቨሬጅ እኛ ያወጣነው ዋጋ ምን ያህል ነው የሚለው ቼክ ማድረግ ከፈለግን ወይም ፕራይሱ ኢዝ ኢኳል ቱ አቨሬጅ እዚህ ጋር መስራት ይቻላል ማለት ነው። ለምሳሌ ይህንን ብንመርጥና ቅንፍ ብንዘጋ በአቨሬጅ አሁን ፕራይሱ እኛ ጋር ስንት ነው ማለት ነው? 1.45 ነው። ሌላው ደግሞ ማክሲመም ነው። ለምሳሌ እዚህ ጋር ልምጣና ማክስ ከፍተኛ ዋጋ ያለው የትኛው ነው ወይም ማክሲመሙ ኢዝ ኢኳል ቱ ማክስ። ይሄ እናንተ እንደየራሳችሁ ሁኔታ ነው የምትሰሩት ማለት ነው። ማክሲመም እዚህ ጋር ክሊክ ማድረግ ወይም ቅንፍ ማስገባት። ከነዚህ ቁጥሮች ትልቁ የትኛው ነው? ቅንፍ መዝጋት ኢንተር። 2.4 ትልቁ ዋጋችን ነው። ለምሳሌ ይህን ወደዚህ ደግሞ ብንጎትተው የሌሎቹ መልስ ይሰጠናል ማለት ነው። እዚህ ጋር አሁን 22 ነው ማክሲመም ኳንቲቲ 22፣ እዚህ ጋር ደግሞ 27 እንዳለ ያመጣልናል። አሁን ግን ስለማልፈልገው ይህን ብቻ ነው የምፈልገው። ሚኒመም ደግሞ ወይም ትንሹ ዋጋችን ስንት ነው? ኢዝ ኢኳል ቱ ሚን። ከዛ ቅንፍ መክፈት ወይም ክሊክ ማድረግ፣ ከዛ እዚህ ላይ እንመርጣለን። ቅንፋችንን ዘጋና ኢንተር እንላለን ማለት ነው። እነዚህንም በተመሳሳይ ሊሰሩ ትችላላችሁ። ሌላው እንደዚህ ካስገባን ደግሞ ፎርማት ማድረግ ነው። ነምበር አሁን ቴክስት እንዴት ፎርማት እንደሚደረግ አይተናል። ነምበር ደግሞ ከረንሲ ሊሆን ይችላል። ለምሳሌ ይሄኛው ፕራይሱ በዶላር ነው ብለን ብናስብ እንደዚህ እንመርጠዋለን። ከዛ ሆም እዚህ ጋር ተመልከቱት ጀነራል ይላል። እዚህ ጋር እንመጣና ከረንሲ እዚህ ጋር ለለን ከረንሲ እናደርገዋለን። ዶላር ሆነ። እኛ ግን የፈለግነው ዶላር ካልሆነ ምን ማድረግ ይቻላል? እዚህ እንገባና ሞር ነምበር ፎርማት ተመልከቱት። ከረንሲ ሆኖ ሲምቦሉ ምንድነው? ዶላር። ሌላ ከፈለጋችሁ እዚህ ውስጥ የተለያዩ ከረንሲዎች አሉላችሁ። ከዛ የምትፈልጉትን ካገኛችሁ በኋላ ኦኬ ብላችሁ ትወጣላችሁ። እነዚህ መልሶች አሁን ተመሳሳይ ይሆናሉ ማለት ነው። እዚህ ጋር መታችሁም ከረንሲ እዚህ ጋር አለ። ይህንንም መንካት ይቻላል። ስለዚህ ቶታሉም ድምሩ የሚመጣው ምንድነው ማለት ነው? ከረንሲው በዶላር ነው የሚሆነው። ዶላር ከተባዛ በዶላር ነው የሚመጣው። ፐርሰንቴጅ የተለያዩ አሉላችሁ። ዴት ፎርማት ለምሳሌ እዚህ ጋር የሸጥንበት ቀን ቢሆን ይሄኛው እንምረጠውና ዴት ነው እንደምታዩት። እዚህ ጋር እንመጣለን። ምን አይነት ዴት ይሁን? ለምሳሌ ሎንግ ዴት ብትሉት መቼ እንደሆነ ቀኑን ሁሉ ያስቀምጥላችኋል። በተመሳሳይ መታችሁ ደግሞ ሾርት ዴት ብታደርጉት አጠር አድርጎ እንደዚህ ያስቀምጠዋል እንደየፍላጎታችሁ። በተመሳሳይ ግን ሞር ነምበር ፎርማት የሚለው ውስጥ ገብታችሁ ምን አይነት ነው የምትፈልጉት ከዚህ ውስጥ የቱ ይቅደም የሚለውን ሁሉ መምረጥ ይቻላል። ለምሳሌ በዚህ አይነት ፎርማት ከፈለኩኝ ተመልከቱት። አሁን ማርች አፕሪል እያለ ይጽፋል ራሱ። ኦኬ ላለው እንደዚህ አይነት ፎርማት መጣ። ጃንዋሪ ናቸው እነዚህ በአጋጣሚ። ስለዚህ እንዲያደረጋችሁም ፎርማት ማድረግ ይቻላል። በዛሬው ክፍል ሁለት ዋና ርዕሶችን እንመለከታለን። የመጀመሪያው እዚህ ጋር የምታዩት ወርኪንግ ዊዝ ወርክሽት የሚለው ነው። እንዴት አድርገን አድሪን የሚመሳሰሉትን ነገሮች እናደርጋለን የሚለው እናያለን። ሁለተኛ ላይ ደግሞ እዚህ ጋር ከሶርቲንግ እና ከፊልተር ጋር በተገናኘ እንመለከታለን ማለት ነው። ስለዚህ የመጀመሪያው እዚህ ጋር እንደምታዩት አድ ማድረግ፣ ሪኔም ማድረግ እንደዚሁም ዲሌት ማድረግ ይላል። ወርክሽትን ማለት ነው። ወርክሽታውን ይሄ ከስር ያለው ነገር እንዳለ ወርክሽት እንደሚባል ተመልክተን ነበረ። ለመጨመርም እዚህ ጋር እየመጣን ይሄንን እየነካን መጨመር እንደምንችል አይተናል። ለማጥፋትም እላው ላይ ራይት ክሊክ አድርገን ዲሌት ብናደርገው እንደሚጠፋ ተመልክተን ነበር ማለት ነው። ስለዚህ ለመጨመር እዚህ ጋር ስም ለመቀየር ደግሞ ለምሳሌ ይሄኛው ሽቷን ነው የሚለው እላው ላይ ራይት ክሊክ ብንነካ ሪኔም የሚል እዚህ ጋር ይመጣል። ይሄን ነክተን ስሙን መቀየር ይቻላል። ወይም እዚህም ላይ ራሱ ላይ መታችሁም ሁለቴ ክሊክ ብታደርጉ ስሙን ሊቀይርላችሁ ዝግጁ ይሆናል ማለት ነው። ከዛ እዚህ ጋር ደስ ያላችሁን ስም መስጠት ትችላላችሁ ማለት ነው። ለምሳሌ እዚህ አይነት ስም ሰጠሁት። ካልፈለግነው ደግሞ ቅድም እንዳሳየኋችሁ ራይት ክሊክ እየነካችሁ ዲሌት የሚል ስላለ ማጥፋት ይቻላል። ሌላው ሙቭ ማድረግ ነው። ለምሳሌ ወርክ ዊዝ ወርክሽት የሚለውን በድጋሚ ከፈለግኩት ኮፒ እና ሙቭ ማድረግ ይቻላል። እላው ላይ ራይት ክሊክ ብታደርጉ ሙቭ ኦር ኮፒ ይላል እንደምታዩት። ከዛ እዚህ ጋር ትመጣላችሁ። ለምሳሌ ሙቭ ቱ ኢንድ ብትሉት ወደ መጨረሻው እንዲሄድ ማድረግ ይቻላል ማለት ነው። ይሄን ነክታችሁ ኦኬ ብትሉት መጨረሻው ላይ ይሄዳል እንደምታዩት። ራይት ክሊክ ከዛ ሆነም ሙቭ ኦር ኮፒ የሚለውን እንነካለን። ኮፒ እንዲሆን ከፈለግን ክሬት ኤ ኮፒ የሚለውን መንካት ይቻላል። ከዛ ኦኬ ብንል ራሱኑ በድጋሚ እንደምታዩት እናገኘዋለን።
አሁን መጀመሪያ ላይ መጥቷል። መጨረሻ እንዴት ከፈለኩኝ እላው ላይ ራይት ክሊክ አደርግና ሙቭ ኦር ኮፒ ከዛ በኋላ እዚህ ጋር ሙቭ ቱ ኢንድ እለዋለሁ። ኦኬ ብለው ደግሞ እንደምታዩት ሁለት ቦታ ሆኗል። መጨረሻ ላይ ተቀመጠ። ይሄኛው ወርኪንግ ዊዝ ወርክሺት ይላል፣ ይሄ ደግሞ ወርኪንግ ዊዝ ወርክሺት ብሎ ቱ ይላል ማለት ነው። ካልፈለኩት አሁንም ራይት ክሊክ ነክቼ ዲሌት ይችላል። ሌላው ቦታ መቀየር ከፈለጋችሁ ለምሳሌ ይሄንን ጫን ብላችሁ ይዛችሁ እዚህ ጋር ብታደርጉት ቦታ ይቀየራል። ወደዚህ ልወስደው ከፈለኩኝ የምፈልገው ጋር ስደርስ እለቀዋለሁ። እንደዚህ ጫን ብላችሁ ሌፍት ክሊክን ቦታ መቀየር ይቻላል ማለት ነው። እንደዚህ ያንሸራሸራችሁ እዚህ ጋር እንደምታዩት ከተደበቀ ይሄን እየነካችሁ እንደዚህ ማድረግ ትችላላችሁ። እዚህ ደግሞ እዚህ ጫፏ ላይ መታችሁ ራይት ክሊክ ስትነኩ እንዳለ የከፈታችኋቸው ወርክሺቶች ይመጣሉ። ከዛ መሄድ የፈለጋችሁት ጋር ትመርጡትና ኦኬ ብትሉት እናንተ ወደ ፈለጋችሁትም ይወስዳችኋል። ከዚህ በተጨማሪም ደግሞ የተለያዩ ከለሮችን መቀባት ትችላላችሁ። ለምሳሌ ዋት ኢዝ ኤክሴል የሚል አይተን ነበር። እዚህ ጋር ራይት ክሊክ ታብ ከለር ይላል። እዚህ ጋር የተለያዩ ከለሮችን መስጠት ይቻላል ማለት ነው። ኢንተርፌስ የሚለውንም እዚህ ጋር ልምጣና ታብ ከለር እንደዚህ ላደርገው እችላለሁ። እንደዚህ ያደርጋችሁ የምትፈልጓቸውን አይነት ከለሮች እየቀባችሁ በኋላ ላይ ለመለየት እንዲመቻችሁ ማድረግ ይቻላል ማለት ነው። ስራችሁንም ቀለል ያደርግላችኋል፣ ለእይታም ጥሩ ይሆንላችኋል። እንደምታዩት አሁን ሁሉንም እየቀባኋቸው ነው። ሌላው ደግሞ እዚህ ጋር የምንመለከተው ነው። እዚህ ጋር ሶርት እንደዚሁም ፍሊተር የዚህንም ስም እንቀይረው። ሁለቴ ክሊክ ሶርት ፊልተር እንበለውና ከለር እንቀባው። ይሄንንም ለምሳሌ እንደዚህ አይነት ከለር ይሁን። አሁን ሶርት ማድረግ ምንድነው? ባጭሩ በቅደም ተከተል ማስቀመጥ ማለት ነው። ቴክስቶች ከሆኑ በአልፋቤት ሊሆን ይችላል። ከኤ ቤት ወደ ታች ወይም ደግሞ ከዜድ ወደ ላይ እንዲወጣ ማድረግ ትችላላችሁ። ቁጥር ከሆነ ደግሞ ከትልቁ ቁጥር ወደ ትንሹ ወይም ከትንሹ ወደ ትልቁ ሊሆን ይችላል ማለት ነው። እዚህ ጋር ለምሳሌ ላፕቶፕ፣ ኦፊስ ዴስክ እያለ ይቀጥላል። በአልፋቤት ላረጋቸው ከፈለኩኝ ምን አረጋለሁ? አንድ ቦታ ላይ ብቻ ክሊክ ማድረግ ይቻላል። የግዴታ መምረጥ አይጠበቅባችሁም። ከዛ ሆም ጋር ትመጣላችሁ። እዚህ ጋር በመቀጠል ሶርት ኤንድ ፊልተር ይላል ይሄኛው። ይህን ስነኩት ተመልከቱት አማራጮች አሉት። ሶርት ኤ ቱ ዜድ ብትሉት ኤ ቤቶች እንዳለ ከላይ ይሆናሉ። አሁን ዲ ቤት ይቀድማል፣ ከዛ ኬ፣ ከዛ ኤል፣ ከዛ እያለ ይቀጥላል። ኤ ቤት ቢኖራችሁ ከላይ ይሆናል ማለት ነው። በተመሳሳይ ክሊክ ላርግና ሶርት ከዜድ እንዲጀምር ወይም ከትልቁ እንዲጀምር ከፈለኩኝ ፒ ኦ ኤን እያለ ይቀጥላል። ዲ ከስር ወርዷል። በአልፋቤት በዚህ መንገድ ማስቀመጥ ትችላላችሁ። እዚህ ጋር ደግሞ ቁጥር አለ እንደምታዩት። ለምሳሌ 1 ብሎ 250 ከዛ 3 እያለ ይቀጥላል። ይህንን አሁን በቅደም ተከተል ላስቀምጠው ከፈለኩኝ ክሊክ ሶርት ኤንድ ፍሊተር። አሁን ቁጥር ስለሆነ ተመልከቱት አማራጩ ላርጀስቱ ስሞለስት እና ስሞለስቱ ላርጀስት ይላል። እዚህ ጋር ክሊክ ብታደርጉ ይሄኛው ቴክስት ስለሆነ ይቀየራል። ሶርት ኤ ቱ ዜድ እንደዚሁም ሶርት ዜድ ቱ ኤ ነው የሚለው። ነገር ግን ቁጥሮች ላይ ወይም ቁጥር ያለበት ላይ ክሊክ ስታደርጉ ከዛ እዚህ ጋር ሲመጡ ስሞለስቱ ላርጀስት እና ላርጀስቱ ስሞለስት ይመጣል። ስለዚህ አሁን ስሞለስቱ ላርጀስት ብለው 1 3 15 25 እያለ ይቀጥላል። ይሄ ሲስተካከል ሌላውም ይገለባበጣል ማለት ነው። ትልቁ ቁጥር ከላይ እንዲመጣ ከፈለግንም እዚህ ላይ ክሊክ አድርገን ሶርት ከዛ በኋላ እዚህ ጋር ላርጀስቱ ስሞለስት ትልቁ ቁጥር እንደምታዩት ከላይ የሆነ ይመጣል። በዚህ መንገድ ማስቀመጥ ትችላላችሁ። ፊልተር ደግሞ የምትፈልጉትን ነገር መርጣችሁ ማየት ነው። ለምሳሌ ይህንን ኤሌክትሮኒክሶቹን ብቻ ማየት ከፈለኩ አሁን የተቀያየጠ ነው። ኤሌክትሮኒክስ ከዛ ደግሞ ፈርኒቸር እያለ ይቀጥላል ማለት ነው። ስለዚህ ምን አደርጋለሁ? አንድ ቦታ ላይ ክሊክ ከዛ እዚህ ጋር እንመጣለን። ሶርት ኤንድ ፊልተር ከስር ፊልተር የሚላለ ይሄን ትነካላችሁ። ሁሉም ላይ እንደምታዩት ከላይ ፊልተር ይገባል ማለት ነው። ከዛ የፈለግነው ምንድነው? ኤሌክትሮኒክስ። ስለዚህ ይሄን እንነካዋለን። እዚህ ጋር ተመርጠዋል ሁሉም ተመልከቷቸው። ይሄንን ቶና ወይም ሰሌክት ኦል የሚለውን ቲክ የሆነውን ስታጠፉት ሁሉም ከዜሮ ያስጀምራችኋል። የፈለግነው ኤሌክትሮኒክስ ስለሆነ ኤሌክትሮኒክስ ላይ ክሊክ ከዛ ኦኬ ብንል ሌላው ይጠፋል። የሚታየው ምን ሆነ ማለት ነው? ኤሌክትሮኒክስ ብቻ። በተመሳሳይ እዚህ ጋር መጥቼ ካልፈለኩት ክሊር ፍሊተር ፍሮም ካታጎሪ ብለው ከሁሉም ላይ ይጠፋል እንደምታዩት። ከዛ ግን ደግሞ ፈርኒቸር ከፈለኩኝ እዚህ ጋር መጥቼ ፈርኒቸር ከዛ ኦኬ ብል ፈርኒቸር ብቻ ይታያል። አሁንም ክሊር ለማድረግ እዚህ ጋር መተን ክሊር እንለዋለን ማለት ነው። ፕሮዳክት ደግሞ እዚህ ጋር ለምሳሌ ላፕቶፕን ብቻ ከፈለኩም እዚህ ጋር እመጣለሁ። ሰሌክቶን ይኸውና ላፕቶፕ ኦኬ ላለው ላፕቶፕ ብቻ ይታየኛል። አሁንም እንምጣና ይህንን እናጥፋው። በቁጥርም ትችላላችሁ። ለምሳሌ ደግሞ እዚህ ጋር ክሊክ ላድርግና ቁጥር ያለበት ጋር የተለያዩ ቁጥሮች አሉ። ከዚህ ውስጥ መምረጥ ይቻላል።
እንደዚሁም ደግሞ ለምሳሌ ነምበር ፊልተር የሚለው ጋር መታችሁም የምታገኟቸው በጣም ብዙ አማራጮች አሉ። እንደምታዩት ኢኳል፣ ዳዝ ኖት ኢኳል፣ ግሬተር ዛን። ለምሳሌ ግሬተር ዛን የሚለውን ልንካው። ይሄንን አሁን እዚህ ጋር ማየት የፈለኩት ሁሉንም አይደለም። ማየት የፈለኩት ምንድነው ከመቶ በላይ ያሉትን ነው። ስለዚህ ግሬተር ዛን 100 ወይም 100 ብዬ ጽፍለታለሁ። ኦኬ ብል ተመልከቱት፣ ሁሉም ጠፍተው የሚታዩት ፕራይሳቸው ከመቶ በላይ የሆኑት ብቻ ይሆናሉ። እንምጣና አሁንም ሀሳብ ከቀየራችሁ እዚህ ጋር እየመጣችሁ ይሄንን ክሊር እናድርገውና እንደ አዲስ ነምበር ፊልተር ሌዛን ኦር ኢኳል ቱ ብዙ አማራጭ አለላችሁ ማለት ነው። ለምሳሌ በዚህ መካከል ከፈለጋችሁ ቢትዊን የሚለውን መንካት ይቻላል። ከዛ በኋላ በምንና በምን መካከል ግሬተር ዛን ለምሳሌ ከመቶ የበለጠ ነገር ግን ከ500 ያነሰ እነዚህም ብቻ ያሳያል። ኦኬ ብል በሁለቱ መካከል ያለውን ያሳየኛል። ስለዚህ ይህንን እየቀያየራችሁ እናንተ የፈለጋችሁት ነገር ብቻ ፊልተር እያደረጋችሁ ማየት ትችላላችሁ። ቶፕ 10 ደግሞ እዚህ ጋር የሚል አለ። 10ሩን መርጦ ያሳያችኋል። እናንተ ግን ለምሳሌ የፈለጋችሁ ቶፕ 5 ከሆነ ይሄን ቀነስ ማድረግ ወይም ቁጥር እዚህ ጋር መጻፍ ይቻላል። ከዛ ኦኬ ብሎ አሁን ትልቅ ክፍያ ያላቸው ወይም ደግሞ ቶፕ 5ዎቹ ይወጣሉ። ቦተም ከፈለጋችሁ ቦተም ላይ ማድረግ ይቻላል። እዚህ ጋር መጣችሁ ቦተም የሚል ስላለ አሁን ግን ቶፕ 5ዎቹ ይወጡ። ከዛ እዚህ ጋር ይሄንን ኦኬ ለዋለሁ። ተመልከቱ ቶፕ 5ዎቹ አሁን እነዚህ ናቸው። አሁንም ካልፈለግን ግን እዚህ ጋር መተን ክሊር ፊልተር ስንለው ደግሞ ይጠፋል። ስለዚህ ቁጥሮችን እንደዚህ ፊልተር እያደረጋችሁ ማየት ትችላላችሁ። ቀን ደግሞ እዚህ ጋር አለ እንደምታዩት። ለምሳሌ እዚህ ላይ ክሊክ ብናደርግበት አሁን ዴት ነው። እዚህ ጋርም ሶርት ማድረጊያም አለ አብሮ ተያይዞ ስለሚመጣ። በተመሳሳይ ግን እዚህ ጋር አላየነውም እንጂ አለ ሶርት ማድረግ ይቻላል ማለት ነው። እዚህ ጋር ቅድም ስናገኘው የነበረው አሁን ቀን ጋር ነን ወይም ዴት። ከዛ እዚህ ጋር የምትፈልጉትን መርጣችሁ ማየት ወይም ዴት ፊልተር የሚለው ጋር ትሄዱና ለምሳሌ ባለፉት ወሮች ውስጥ ብቻ ያለው ከፈለኩ ላስት መንዝ ነው ምንም የለም የተሰራ ላስት መንዝ ላይ እያለኝ ነው። እንምጣና አሁንም ክሊር እናድርገው። እዚህ ልምጣና ለምሳሌ ባለፈው ዓመት የተሰሩትን ከፈለኩ ላስት ይር የሚለውን እነካዋለሁ። እንዳለ ላስት ይር ናቸው እንደምታዩት። ለምሳሌ ግን አንድ ቀን እንቀይር። ይሄን ቀረብ ያለ ቀን እናድርገውና ዚስ ይር ልለው ነው። እዚህ ጋር ልምጣ ዴት ፊልተር ከዛ ዚስ ይር ተመልከቱት። በዚህ ይር ያለን አንድ ብቻ ነው። ስለዚህ እንዲህ እየተደረገ ማየት ይቻላል ማለት ነው በጣም በቀላሉ። እናንተ የምትፈልጉትን ቀን ካለ እየገባችሁ እዚህ ጋር መጻፍ ትችላላችሁ ከስተም አዘጋጅታችሁ። ከዛ ግን ሙሉ በሙሉ ደግሞ ፊልተሩን ካልፈለጋችሁት አንድ ቦታ ክሊክ አድርጋችሁ ሶርት ኤንድ ፊልተር ድጋሜን ስናኩት ይጠፋል ማለት ነው። አሁን ፊልተርን የት ጋር ያገኘ ነው? እዚህ ጋር ሆም ብለን እዚህ ያገኘ ነው። ሌላም ቦታ ከፈለጋችሁ ግን አለ። ለምሳሌ እዚህ ጋር ዳታ የሚል አለ። ዳታን ብትነኩ ከዛ ሶርት እና ፊልተር እዚህ ጋር ራሳቸውን ችለው አሉ ማለት ነው። ለምሳሌ አንድ ቦታ ክሊክ ላድርግ። እዚህ ጋር ነው ክሊክ ያደረኩት። ሶርት ለማድረግ ኤ ቱ ዜድ ዜድ ቱ ኤ በቀላሉ እንደዚህ ይቻላል። ወይም እዚህ ውስጥ መግባት ይቻላል። ይሄን ስትነኩት ወደዚህ ያስገባቸዋል። ከዛ ከላይ ያሉትን ነገሮች ሄዲንግ ነው ብሎ ነው የሚቆጥራቸው። ለምሳሌ ፕሮዳክት፣ ካታጎሪ፣ ፕራይስ እያለ የሚቀጥሉት እንዳለ ምንድን ናቸው? ሄዲንጎች ናቸው። ስለዚህ ሶርት የምታደርጉትን እዚህ መታችሁ መምረጥ ይቻላል። አሁን የት ነው ያለ ነው? ፕሮዳክት ጋር። ለምሳሌ በካታጎሪያቸው ሶርት ማድረግ ከፈለኩኝ ይሄን ቀይረውና ምን እለዋለሁ? ካታጎሪ። ከዛ በኋላ ዜድ ቱ ኤ ነው ወይስ ኤ ቱ ዜድ ይላል። ለምሳሌ ኤ ቤቶች ከላይ ይሆኑ እዚህ ጋር መጣና ኤ ቱ ዜድ እለዋለሁ። ኦኬ ላለው ያለ ኤፍ ኤስ እያለ ይቀጥላል ማለት ነው። ስለዚህ የተመቻቹን አማራጭ መጠቀም ይቻላል። እዚህ ውስጥ ተገብቶ መምረጥ ስለሚቻል ማለት ነው። ለምሳሌ ፕራይስን ደግሞ እንየው። እዚህ ጋር ልምጣና ፕራይስ ይሄ ሲቀየር ይሁት ስሞለስቱ ላርጀስት ነው የሚለው ምክንያቱም ቁጥር ስለሆነ። ፕሮዳክት ሲሆን ፕሮዳክት ስሞች ስለሆኑ ማውዝ ሞኒተር እያለ ስለሚቀጥል ኤ ቱ ዜድ ነበር ያለን። ፕራይስ ግን እዚህ ጋር መጥቼ ፕራይስ ብለው ስሞለስቱ ላርጀስት ነው ወይስ እዚህ ጋር መጥተን ላርጀስቱ ስሞለስት። ለምሳሌ ፕራይሱ ትልቁ ቁጥር ከላይ እንዲሆን ከፈለኩ አሁንም ላርጀስቱ ስሞለስት ማለት እችላለሁ። ከዛ ኦኬ ስለው እንደዚህ ያመጣልኛል። ስለዚህ ሁለት አማራጭ አላችሁ ማለት ነው። አንድ ሆም ጋር ሄዳችሁ እዚህ ጋር ሶርት እና ፊልተር ማድረግ፣ ሁለተኛ ደግሞ ዳታ ውስጥ ገብታችሁ እዚህ ጋር ያለውን መጠቀም ይቻላል። ፊልተርም እዚህ ጋር አለ። ለምሳሌ የምናውቁት በአንዴ ከላይ ሁሉም ላይ ይገባል። ከዛ የምትፈልጉትን ነገር በቀላሉ ከዚህም ማየት ትችላላችሁ። ካልፈለጋችሁት ደግሞ መልሳችሁ ስናውቁት ይጠፋላችኋል። በዛሬው ክፍል ስለ ቻርት ነው የምንማረው ወይም ደግሞ ስለ ግራፍ በደንብ ለማየት እንሞክራለን። ለማየት እንዲመቸን ትንሽ ከፍ ላድርግላችሁና እዚህ ጋር ሳምፕል ያስገባሁት ዳታ አለ።
አሁን ይህንን በግራፍ ወይም በቻርት ለማሳየት የተወሰኑ ስቴፖች ብቻ ነው የምንሄደው። አንደኛ ዳታችሁን ትመርጣላችሁ። ከዛ በኋላ ኢንሰርት ጋር ሄዳችሁ ቻርት ትመርጣላችሁ ማለት ነው። እዚህ ጋር በምትሉት ምንድነው ልክ ለምሳሌ እናንተ እዚህ ጋር ያለውን ዳታ ስትመርጡ ማይክሮሶፍት ኤክሴል ራሱ ቻርት ሪከመንድድ ብሎ ወይም ደግሞ ለዚህ ዳታችሁ ይሄኛው ቻርት ተመራጭ ነው ብሎ ይመርጥልናል። ለምሳሌ ይሄንን ልምረጠው እንዳለ ከዛ ከላይ ኢንሰርት ተመልከቱት ሪከመንድድ ቻርት ይላል ማለት ነው። ይሄኛው ለተመረጠው ዳታ ተመራጭ የሆነውን ያመጣልናል። ስለዚህ ይሄን ብትነኩት አሁን ለዚህ ዳታ አንደኛ ይሄኛው ጥሩ ነው ወይም ኮለመን ቻርት ክለስተርድ ኮለመን ይላል። ቀጥሎ ደግሞ ፓይ ቻርት አለ። እዚህ ጋርም ደግሞ ባር ቻርት አለላችሁ ማለት ነው። ስለዚህ በደረጃ ነው የሚያስቀምጥላችሁ። ይሄንን መጠቀም ከፈለግን ከዛ ኦኬ እንላለን። በቀጥታ እንደምታዩት ይገባል ማለት ነው። ሌሎቹንም እንዴት እንደምናስገባ እና ኤዲት እንዴት እንደምታደርጉም አሳያችኋለሁ። ለማጥፋት ላው ላይ ክሊክ አድርጋችሁ ከኪቦርድ ላይ ዲሊት ብትሉት ይጠፋል። አሁንም ኢንሰርት እዚህ ጋር መግባት ካልፈለጋችሁ ደግሞ እዚህ ጋር ካሉት ውስጥም መጠቀም ይቻላል። እንደምታዩቸው በጣም ብዙ የቻርት አይነቶች አሉ። ሁሉንም እንዲያመጣላችሁ ደግሞ እዚህ ጋር ትመጡና ይህን ስትነኩት በቀጥታ ቅድም ወደ ገባንበት ቦታ ያመጣችኋል። እዚህ ጋር ሪከመንድድ፣ ቀጥሎ ደግሞ ኦል ቻርት የሚለውን ሲነኩ ሁሉም የቻርት አይነቶች እዚህ ይገኛሉ ማለት ነው። አሁን ኮለመን ቻርት ጋር ነው። ኮለመን ቻርት እዚህ ጋርም አለ። በስሪዲ መልኩ ደግሞ ኮለመን ቻርት እዚህ ጋር አለ። ለምሳሌ ይህንን መጥቼ ኦኬ ብለው ስሪዲ የሆነ ኮለመን ቻርት አስገባን ማለት ነው። አሁንም ግን ስለማልፈልገው ዲሌት ላድርገው። ኢንሰርት እዚህ ጋር መምጣት ወይም ሪከመንድድ ጋር ሄደንም ኦል ቻርት ማለት እንችላለን። ላይን ቻርት እዚህ ጋር አለላችሁ። የተለያዩ የላይን ቻርት አይነቶች እንደምትመለከቷቸው አሉላችሁ። ፓይ ቻርት፣ ባር ቻርት፣ ኤሪያ ቻርት፣ ኤክስ ዋይ እያለ ይቀጥላል። በጣም ብዙ የቻርት አይነት አለ። ለምሳሌ ኮለመን ቻርት እናስገባ። ከዛ እዚህ ጋር መተን ኦኬ እንለዋለን። ለማንቀሳቀስ እዚህ ጋር ይዛችሁ ደስ ወዳላችሁ እንደዚህ ማንቀሳቀስ ይቻላል። ሌፍት ክሊክን ተጭናችሁ ሳይዙን ለመቀነስም እዚህ ጋር ትመጡና ይሄ ምልክት ሲመጣ ሌፍት ክሊክን ይዛችሁ ወደ ውስጥ ብጎትቱት እያነሰ ይመጣል። ወደ ውጭ ብጎትቱት እያደገ፣ ወደዚህ ብታደርጉት ደግሞ እያነሰ ይመጣል። ለማንቀሳቀስ ግን ይሄ ምልክት ሲመጣላችሁ ነው እንደዚህ የምታንቀሳቀሱት ማለት ነው። አሁን እዚህ ጋር ላድርገውና ለምሳሌ ክሊክ ስታደርጉበት ተመልከቱት ቻርት ስታይል የሚለው ይሄ አክቲቭ ይሆናል። ባዶ ቦታ ክሊክ ብታደርጉ ግን አይመጣም፣ ይጠፋባችኋል። ተመልሳችሁ እዚህ ላይ ክሊክ ስታደርጉ አክቲቭ ይሆናል ማለት ነው። ይሄኛው ቻርት ስታይል ይላል። የተለያዩ ስታይሎችን የምታገኙበት ቦታ ነው። እንደዚህ እየነካችሁ መምረጥ ትችላላችሁ ማለት ነው። ከነዚህ ውጪ ከሆነ ደግሞ የምትፈልጉት ይሄን ስትነኩ ወደ ውስጥ ያስገባችኋል። እንደምታዩት ተጨማሪ ማግኘት ይቻላል እዚህ ውስጥ። እዚህ ጋር ደግሞ ከለር መቀየሪያ አለ። ለምሳሌ ይሄን ብናደርገው ተመልከቱት በዚህ ከለር እንደዚሁም ዲዛይኑ በዚሁ ከለር ይቀያየረዋል ማለት ነው። ስለዚህ ቼንጅ ከለር ጋር ገብታችሁ ከለሮችን መምረጥ ይቻላል። እዚህ ጋር ደግሞ ኪውክ ሌአውት የሚል አለ። ይሄ ደግሞ ቀድሞ የተዘጋጁ አጠር ያሉ ነገር ግን ቆንጆ ዲዛይኖችን የምታገኙበት ቦታ ነው ማለት ነው። ስለዚህ ከዚህ ውስጥም አንደኛውን መጠቀም ይቻላል። እዚህ ጋር ደግሞ ቻርት ኤሌመንት አለ። ይህን ስነኩ ቻርቱ ላይ የሚያስፈልጉ ኤሌመንቶች እንዳለ እዚህ ጋር ተቀምጠዋል ማለት ነው። የመጀመሪያው አክሲስ ነው። እዚህ ጋር ስትነኩት ይዘረጋል። ፕራይመሪ ሆሪዞንታል ይላል ወይም ደግሞ ከስር ያሉት ማለት ነው ባጭሩ። እዚህ ጋር ደግሞ ቨርቲካል አለላችሁ ማጥፋትና ማብራት ማለት ነው። ለምሳሌ ሆሪዞንታሉ አለ ብንነካው የለም፣ እንደምታዩት አሊ ስማቸው ዝርዝራቸው የለም ማለት ነው። እንዲመጣ ግን ከፈለኩኝ እዚህ ጋር መጣና ፕራይመሪ ወይም ሆሪዞንታሉን እፈልገዋለሁ እለዋለሁ፣ ይገባል። በተመሳሳይ እዚህ ጋር እንጣና አሁን ፕራይመሪ ቨርቲካል የሚለውን ብትነኩት እንደምታዩት ቁጥሮቹ እንዲመጡና እንዲጠፉ ማድረግ ይቻላል ማለት ነው። ለምሳሌ ልንካውና ቨርቲካል ቁጥሮቹ ይታያሉ። በተመሳሳይ እዚህ ጋር እየመጣችሁ ቻርት ታይትል በዚሁ አቅጣጫ መታችሁ ቻርት ታይትል የምንለው አሁን እዚህ ጋር ስኮር ይላል። ስለዚህ ቻርት ታይትል ነን ባደርገው ይጠፋል። ለምሳሌ እዚህ ጋር ያዋቸው ሴንተር ላይ ይሁን አባቭ ወይም ከላይ ነን ብናደርገው እንደዚህ ይጠፋል እያለ ነው። እዚህ ጋር ደግሞ ዳታ ሌብል እላው ላይ ያሉ ቁጥሮች ናቸው። ለምሳሌ ነን ብናደርገው ዩት ቁጥር የለውም። ሴንተር፣ ኢንሳይድ ቤዝ፣ አውትሳይድ ኢንድ ቁጥሮቹ ከላይ 85 90 እያለ የሚቀጥለው። እንደዚህ አይነትም ከፈለጋችሁ ይህንን ማድረግ ይቻላል ማለት ነው። ዳታ ቴብል ዳታችሁን ወይም ቴብሉን ማየት ከፈለጋችሁ ነው እንደምታዩት ግሪድ ላይን እንደዚህ ቆም እያልኩ ባሳያችሁ መስመሮቹ ቨርቲካል እና ሆሪዞንታል እንዲሰመሩላችሁ ወይም እንዲመጡላችሁ ማድረግ ይቻላል። ሌጀንድ ወይም ማውጫ ማለት ነው። ሌጀንድ ለምሳሌ አሁን ነን ነው እዚህ ጋር ራይት
ለምሳሌ እነዚህ በሰማያዊ ወደ ላይ የቆሙት ባሮች ስኮር ናቸው እያለ ነው። ቶፕ ላይ እንዲሆን ከፈለኩ ቶፕ ላይ፣ ሌፍት ላይ፣ ቦተም ላይ ማለት ነው። እንደዚህ መቀየር ይቻላል። ትሬንድ ላይን እንዲያሰምረው ከፈለጋችሁ አሁን ነን ነው። ሊኒየር፣ ኤክስፖኔንሻል፣ ሊኒየር ፎርካስት እያለ እዚህ ጋር ይቀጥላል። እዚህ ጋር ያገኛችሁትን ነገር ግን በአጠቃላይ ደግሞ የት ማግኘት ትችላላችሁ? እዚህ ጋር ተመልከቱት። ቆም ስትሉ ይነግራችኋል። ቻርት ኤሌመንት ነው። እዚህ ያገኛችሁትን ነገር በአጠቃላይ እዚህ ጋር ማግኘት ይቻላል። ይህም ብትነኩት አክሲስ አለው እንደምታዩት። ለምሳሌ ብናደርገው አክሲሱ ይጠፋል፣ ብንነካው ይመጣል። አክሲስ ታይትል እዚህ ጋር አለ። እንደዚህ ቻርት ታይትል ብነካው ይጠፋል፣ ብነካው ይመጣል። መቀየር ካለብንም እራው ላይ መተን ክሊክ እናደርጋለን፣ ወይም ከፊት ለፊቱ መተንም እንደዚህ መርጠነው ማጥፋት እንችላለን፣ ወይም የራሳችንን መጻፍ እንችላለን ማለት ነው። ለምሳሌ ርዕሱ ሳምፕል ከሆነ ሳምፕል ብዬ ልጻፍበት እችላለሁ። አሁንም ከዛ እዚህ ጋር እየመጣን ሌሎች ነገሮችን ቅድም ያገኛናቸውን ነገሮች እንዳለ ማስገባት እንችላለን ማለት ነው። እዚህ ጋር ቻርት ስታይል ነው። እዚህ ጋር ያገኛችሁትን ነገርም ቻርት ስታይልን እዚህ ጋር ማግኘት ትችላላችሁ። እዚህ ጋር ደግሞ ፊልተር ማድረጊያ አለ። የምትፈልጉትን ነገር ብቻ መርጣችሁ ለማየት ነው። ለምሳሌ የአሊን ብቻ ማየት ከፈለኩኝ ሴሌክቶር ብለው ሁሉም ይጠፋሉ። ማየት የፈለኩት የአሊን ነው። አሊን ብነካ የአሊ ብቻ ይመጣል። አሁን አፕላይ ብለው ሌሎቹ ይጠፉና የአሊ ብቻ ይመጣል። የሳራን መጨመር ከፈለኩኝ ሳራን ጨምርና አፕላይ ብለው የሁለቱ ይመጣል ማለት ነው። ነገር ግን ሁሉም እንዲታዩ ደግሞ እንደዚህ ሁሉንም እንመርጥና አፕላይ ብንል ሁሉም ይታዩናል። እንደዚህ ደግሞ ካስገባችሁ በኋላ ራሱ የቻርቱን ታይፑን መቀየር ከፈለጋችሁም ከላይ ተመልከቱት። ቼንጅ ቻርት ታይፕ ይላል። ይህም ብትነኩ የተለያዩ የቻርት አይነቶች ልክ ቀደም የነበሩት ይመጣሉ። ባር ቻርት፣ ፓይ ቻርት የመሳሰሉትን ከዛ ማድረግ ይቻላል። አሁን ወደዚህ ቀየርኩት። ካልፈለኩኝ ደግሞ እመለስና ለምሳሌ ኮለመን ቻርት ሆኖ ስሪዲ ከሆነ የፈለኩት ከዛ ኦኬ ብል ደግሞ ወደ ስሪዲ ይቀየራል ማለት ነው። እዚህ ጋር ደግሞ ዳታችሁን ሴሌክት ለማድረግ ሴሌክት ዳታ ብሎ መግባት ይቻላል። ኤዲት ለማድረግ ደግሞ እያንዳንዷን ነገር ከፈለጋችሁ ለምሳሌ ታይትሉን ኤዲት ማድረግ ከፈለጋችሁ ታይትሉ ጋር ትመጡና እዚህ ጋር ሁለቴ ክሊክ ብታደርጉበት ይሄ ምልክት ሲመጣ ተመልከቱት። ፎርማት ቻርት ታይትል የሚለው አክቲቭ ይሆናል። ከዛ በኋላ ፊል የሚለው ጋር ትመጡና ሶሊድ ብታደርጉት እንደምታዩት ሶሊድ ከለር ይገባል። ሌላ አይነት ከለር ከፈለጋችሁ ሌሎች አይነት ከለሮችን ማስገባት ይቻላል። እንደገና ደግሞ እንዳለ ያው የተሰራበት ነገር ቻርት ኤሪያ ይባላል። ይሁታውን እዚህ ጋር ፎርማት ቻርት ኤሪያ ነው የሚለው። ክሊክ ያደረኩት የት ስለሆነ እዚህ ውጭ ላይ ስለሆነ ማለት ነው። ከዛ የሱን ከለር መቀየር የተለያየ ነገር ማድረግ ይቻላል ማለት ነው። ለምሳሌ እዚህ ጋር እንደዚህ አይነት ነገር መጠቀም ከፈለኩ እንደዚህ ላደርገው እችላለሁ። ሌላም ነገር መጨመር ይቻላል። ዋና ሀሳቡ እዚህ ላይ ክሊክ ስታደርጉ ይሄ እንደሚቀያየር እንድታውቁት ነው። ለምሳሌ እያንዳንዷ ባር ላይ ክሊክ ብናደርግ ደግሞ ፎርማት ዳታ ሲሪስ ይላል። እነዚህ ዳታዎቻችን የያዙት ስለሆኑ ዳታ ሲሪስ ተብለው ነው የሚጠሩት። የነሱ ከለርም እዚህ ጋር አውቶማቲክ ነው። ለምሳሌ ሶሊድ ከለር ነክቼ ከዛ እዚህ ጋር ሌላ አይነት ከለር ካስፈለገኝ ሌሎች አይነት ከለሮችን እንደዚህ መጠቀም እችላለሁ ማለት ነው። አሁን ሳምፕል ስለሆነ ነው እንጂ እንደዚህ ዝብርቅርቅ ያለ ከለር ላትጠቀሙ ትችላላችሁ። በተመሳሳይ እዚህ ጋር ብንመጣ ደግሞ ክሊክ ብናደርግበት ይሄኛው አክሲሱ ነው። ከዛ እዚህ ጋር መተን የሱን ከለር መቀየር እንችላለን። ካልፈለግነው ግን አክሲሱን ደግሞ እዚህ ጋር መተንም አክሲስ የሚለውን እንዳይታይ ማድረግ እንችላለን ማለት ነው። እንደዚህ ሌጀንድ ግን ያስፈልገኛል። ማውጫው ይሄውና እዚህ ጋር ገባ። ሌጀንዱ ላይ ክሊክ ብናደርግም ፎርማት ሌጀንድ ነው የሚለው። ስለዚህ ለሌጀንዱም የተለያዩ ከለሮችን ልንሰጠው ወይም ልንቀባው እንችላለን ማለት ነው። በተመሳሳይ ቴክስቱ ግን ጥቁር ስለሆነ ጠፍቷል። እዚህ ጋር ቴክስት ኦፕሽን የሚለው ጋር መተንም የቴክስቱን ከለር መቀየር እንችላለን። ለምሳሌ እዚህ ጋር መጥቼ ቴክስት ከለሩን ቀይ ማድረግ፣ ነጭ ማድረግ እና ሌሎች ነገሮችንም ማድረግ ትችላላችሁ። ከዛ ደግሞ ለምሳሌ ቻርት ወይም ግራፋችሁ እንደዚህ ተዘጋጀ፣ ነገር ግን ዳታችሁ ሊጨመር ይችላል ማለት ነው። ለምሳሌ አንድ ሰው ብጨምር እዚህ ጋር ልምጣና አድናቆት የሚባል ሰው መጣ። እዚህ ጋር ነጥቡ ደግሞ 79 ይሁን። አሁን እዚህ ግራፍ ላይ የለም እንደምትመለከቱት። እዚህ ጋር ግን ስማቸው ቢኖር የተሻለ ነው ለመለየትም እንዲመቸን አክሲሱን ላስገባው። ነገር ግን በዚህ ጋር ያለውን ስለማልፈልግ በዚሁ አቅጣጫ መምጣት ይቻላል። ከዛ በኋላ ቨርቲካሉን አልፈልገው ክሊክ አደርጋለሁ። በዚህ መልክ ገባ። አሁን የኔ ዳታ እንዲገባ እዚህ ጋር ምን አደርጋለሁ? አንደኛ እዚህ ላይ ክሊክ ስታደርጉ ይሄ አክቲቭ ይሆናል። እንደዚህ ብታደርጉ ይሄ አይመረጥም። ነገር ግን እንዲህ ክሊክ ስታደርጉ ሲመረጥላችሁ እዚህ ጫፏ ላይ ይዛችሁ ወርታች ጎተት ብታደርጉት ተመልከቱት፣ እኔም ተቀላቅያለሁ ማለት ነው። ስለዚህ ግራፍ በዚህ መልክ መስራት፣ ኤዲት ማድረግ እና አዳዲስ ነገሮችንም መጨመር ይቻላል ማለት ነው። በዛሬው ቪዲዮ የምመለከተው ምንድነው ማይክሮሶፍት ኤክሴል ላይ አንድ ሰው ጀማሪ ቢሆን ሊያጋጥሙት የሚችሉ የተለያዩ ጥያቄዎች አሉ። እነሱን እየሰራን እዚህ ጋር ያየናቸውን ነገሮች እንዳለ
ለመከለስ ያግዘናል ማለት ነው። ስለዚህ ዛሬም ይህን ቪዲዮ የሚመለከተው ቀጥታ ከዚህም መጀመር ይችላል ማለት ነው። ወደ 10 የሚጠጉ ጥያቄዎች ናቸው እንደምትመለከቷቸው ወደዚህ እያደረኩኝ ባሳያችሁ። ስለዚህ እነዚህን አንድ በአንድ እንሰራለን። ቪዲዮ መጨረሻ ላይ ደግሞ ማንኛውንም ዶክመንት እንዴት አድርጋችሁ በተስተካከለ ሁኔታ ፕሪንት ማድረግ እንደዚሁም በፒዲኤፍ መልክ ማስቀመጥ እንደምችሉ እንመለከታለን ማለት ነው። አሁን ከአንደኛው ጥያቄ እንጀምር። የመጀመሪያው ጥያቄ ምንድን ነው? ለምሳሌ እዚህ ጋር እንደምትመለከቱት የተመዘገበ ዳታ አለ። ተጨማሪ ሰው ግን መመዝገብ ቢኖርባችሁ ምን ታደርጋላችሁ? ከስር ከሆነ ቀላል ነው። እዚህ ጋር መታችሁ የምትፈልጉትን ሰው ማስገባት፣ ከዛ ደግሞ እድሜውን እንደዚህ መመዝገብ ይቻላል። ያለበትንም ቦታ ማስገባት ይቻላል ማለት ነው። ነገር ግን መግባት ያለበት ደግሞ መሀል ላይ ከሆነ ለምሳሌ በሳራ እና በኦማር መካከል ከሆነ እዚህኛው አራተኛው ላይ መተን ክሊክ ማድረግ እንችላለን። ከዛ ራይት ክሊክ በመቀጠል ኢንሰርት ስንል እንደምታዩት አንድ ክፍተት እናገኛለን። ከዛ እዚህ ጋር የምንፈልገውን ተጨማሪ ሰው መመዝገብ እንችላለን ማለት ነው። ሌሎቹንም እንደዚህ እየመጣችሁ ከዛ ትመዘግባላችሁ። ሁለተኛው ታስክ ደግሞ ቦልድ አድርጎ ተብለናል። ሄደር ማለት ይሄ ከላይ ያለው፣ ስለዚህ እንመርጠዋለን። በመቀጠል ቦልድን ደግሞ የምናገኘው የት ነው? ሆምን ከነካም በኋላ እዚህ ጋር ቦልድ አለ፣ ወይም ኮንትሮል ቢ ስትነኩ ጎላ ብሎ ይታያችኋል። ቀጣዩ ጥያቄ ደግሞ ኮለመኑን ሪሳይዝ አድርጎ ወይም ሳይዙን አስተካክሉ ነው። ለምሳሌ እንደዚህ የሰፋ ነገር ሊኖራችሁ ይችላል። ስለዚህ ከላይ ትመጡና እዚህ ጋር እንደዚህ የጎተቱ ማስተካከል ይቻላል። ነገር ግን ይሄኛው እንደምታዩት ጊዜ ይገልባችኋል። ለምሳሌ ይሄም እንደዚህ በጣም የሰፋ ቢሆን ሁሉም በአንድ መስተካከል ቢኖርበት እያንዳንዷን አትጎትቱም ማለት ነው። ምን ታደርጋላችሁ? ከላይ ትመጡና እዚህ ጋር ክሊክ ስታደርጉ ሁሉም ይመረጣል። ከዛ እዚህ አካባቢ መሀል ላይ ትመጣላችሁ። እዚህም ሊሆን ይችላል፣ እዚህም ሊሆን ይችላል። ቦታው ችግር የለውም። ሁለቴ ክሊክ ብታደርጉ ሌፍት ክሊክን ማለት ነው፣ በአንዴ እንደምታዩት ሳይዙን ያስተካክልላችኋል። እንደዚህም እያዛችሁ እያንዳንዷንም መጎተት ይቻላል። ሌላው ደግሞ ኤጅ ያለበትን ኮለመን ሴንተር አድርጉት ተብለናል። አሁን ቁጥሮቹን ያቸው 20፣ 22 እያለ እዚህ ጋር የሚቀጥለው ይህን ቁጥር ግን ላስተካክለው። እነዚህ ሴንተር አይደሉም። ሴንተር እንዲሆኑ ከፈልጋችሁ ኤጅ ከሚለው ጀምራችሁ መምረጥ ይቻላል። ለምሳሌ እንደዚህ ብመርጠው ከዛ ሆም እዚህ ጋር ተመልከቱት። የኛውን አላይመንት ጋር መታችሁ ሴንተር ይላል። ይሄን ብትነኩት ሴንተር ወይም መሃል ላይ ቁጭ ይላል ማለት ነው። ሌሎቹንም ከፈለጋችሁ እንደዚህ ሴንተር ማድረግ ይቻላል። ስለዚህ የመጀመሪያው ሴክሽን ይሄን ይመስላል። ወደ ሁለተኛው ሴክሽን ላይ ወዳለው ጥያቄ እናልፋለን። ሁለተኛው ደግሞ ፎርማቲንግ ፕራክቲስ የምናደርግበት ሴክሽን ነው። እንዲታየን እዚህ ጋር ዙም እናድርገው። ይህን ከፍ አድርገን ቦርደር አስገቡ ተብለናል እዚህ ላይ። ስለዚህ እንመርጠዋለን ቦርደር ለማስገባት። ከዛ ሆም በመቀጠል እዚህ ጋር ትመጡና የተለያዩ ቦርደሮች አሉ ራይት በቀኝ በኩል። ከዛኛ ግን ሁሉም ጋር ነው የምናስገባው። ስለዚህ ኦል ቦርደር ስትሉት ዙሪያውን እንደምታዩት ቦርደር ይገባላችኋል። ቦርደሩን ካልፈለጋችሁት ደግሞ አሁንም ትመርጡና አሁንም እዚህ ቦርደር ጋር መታችሁ ኖ ቦርደር ብትሉት ቦርደሩ ይጠፋል። ቀጣይ ደግሞ ሄደሩን ከለር ቀቡት ተብለናል። ቀደም ቦልድ ነበር ያደረግነው። አሁን ግን ከለር መቀባት ከፈለግን እንመርጠውና ሆም እዚህ ጋር መታችሁ ባክግራውንዱን የተለያየ ከለር ልትቀቡት ትችላላችሁ ማለት ነው። የቴክስቱንም ከለር መቀየር ከፈለጋችሁም እዚህ ጋር መታችሁ የተለያዩ ከለሮችን መቀባት ይቻላል ማለት ነው። ካልፈለጋችሁት ደግሞ ኮንትሮል ዜድ ብላችሁ ወይም እዚህ ጋር መታችሁ እንደዚህ መለስ ማድረግ ይቻላል። ቀጣዩ ደግሞ ወደ ቴብል ቀይሩት ተብለናል። ስለዚህ ቴብል ለማድረግ አንድ ቦታ ላይ ክሊክ ማድረግ ይቻላል ወይም መምረጥም ትችላላችሁ። ከዛ ኢንሰርት ይላል እዚህ ጋር ኢንሰርትን መንካት ነው። ከዛ ቴብል እዚህ ጋር አለ። ከዛ ወደ ቴብል ሲያመጣችሁ እዚህ ጋር ማይ ቴብል ሃዝ ሄደር የሚለው ይሄኛው ካልተመረጠ ትመርጡለታላችሁ። ምክንያቱም ከላይ ያለው አይተም ፕራይስ ኳንቲቲ እያለ የሚሄደው ሄደር ስለሆነ ሄደር አለን እንለዋለን። ከዛ ኦኬ ብንለው ቴብል እንደምታዩት በሰከንዶች ውስጥ ይገባል። የተለያዩ ቴብል ዲዛይኖችን ከፈለጋችሁም እዚህ ጋር ወይም ቴብል ስታይሎችን እዚህ ጋር ቴብል ስታይል ይላል። ይሄን ነክታችሁ የምትፈልጉትን አይነት ቴብል ከዚህ ውስጥ መምረጥ ትችላላችሁ ማለት ነው። እንደምትመለከቱት ቁጥሮቹን ደግሞ ሴንተር ላይ አድርጉ ተብለናል። ስለዚህ እንምረጣቸውና እንደዚህ ተመርጠዋል ቁጥሮቹ። ከዛ ወደ ሆም መመለስ ይቻላል። ከዛ ሴንተር ብናደርገው ቁጥሮቹ እንደምታዩቸው መሃል ላይ ቁጭ ይላሉ ማለት ነው። አሁን ደግሞ ወደ ሶስተኛው ጥያቄ ወይም ወደ ሴክሽን 3 እናልፋለን። አሁንም ትንሽ ይሄን ከፍ ላድርግላችሁና ይሄኛው ደግሞ ቤዚክ ፎርሙላ የምንሰራበት ነው። ለምሳሌ እዚህ ጋር ቶታል ተፈልጓል። ስለዚህ ፕራይስ እዚህ ጋር አለ፣ የአንድ ዕቃ ዋጋ፣ ኳንቲቲ ያለን ብዛት እዚህ ጋር አለ። ስለዚህ ቶታል አሁን ምን አልሸጥን ብንባል እስክሪብቶ አሁን ዋጋው 2 ብር ቢሆን እኛ 5 እስክሪብቶ ብንሸጥ 10 ብር ነው የሚሆነው። እሱን ካልኩሌት ለማድረግ እኩል ይሆናል። ከዛ እዚህ ጋር ፕራይሱ ላይ ክሊክ፣ ከዛ ሲባዛ ለማለት
ኮከብን ነው የምንነካው ወይም ስታር። ከዛ ኳንቲቲው ላይ ክሊክ ኢንተር 10 እንደምትመለከቱት። ከዛ በኋላ ጥያቄው እዚህ ጋር ኮፒ አድርጉ እያለ ነው ፎርሙላውን። የሌሎቹን ለመስራት አሁን እንደ አዲስ ካልኩሌት አናደርግም፣ ኮፒ ነው የምናደርገው። ኮፒ ለማድረግ እዚህ ጋር ይዘን እንደዚህ ብንጎትት ወይም ደብል ክሊክ ብናደርግ ኮፒ ያደረግነው ማለት ነው። ይሄን ፎርሙላ ወደዚህ አመጣ ነው። ስለዚህ በዚህ መንገድ መስራት ይቻላል። እዚህ ጋር ደግሞ አዲስ አይተም ጨምሩ ተብለናል። ለምሳሌ የሆነ አይተም እዚህ ጋር ልጨምር፣ ኢሬዘር አስገባው። ለምሳሌ ዋጋው 2 ብር ቢሆን እዚህ ጋር ልምጣና ያለኝ ደግሞ 4 ቢሆን ኢንተር ብንል ወዲያው ካልኩሌት እያደረገላችሁ እንደምትመለከቱት ይቀጥላል። ወደ ሴክሽን 4 ወይም ደግሞ እዚህ ጋር ወዳለው ወደ አራተኛው ጥያቄ ደግሞ እናልፋለን። ይሄኛው ደግሞ ፈንክሽኖችን ፕራክቲስ የምናደርግበት ነው። ሰም፣ አቨሬጅ፣ ሚኒመም፣ ማክሲመም። ስኮር አለ እዚህ ጋር ለምሳሌ ውጤት አለ። የዚህ አጠቃላይ ድምራቸው ስንት ነው የሚለውን መስራት ከፈለግን እኩል ይሆናል እንላለን። ከዛ በኋላ ሰም ብለን መጻፍ ነው። ከዛ ቅንፋችን እንነካለን። ከዛ ቁጥሮቻችን እንመርጣለን ማለት ነው። ከዛ ቅንፍ መዝጋት፣ ኢንተር ስንል ድምሩ ይመጣልናል። ስለ ፈንክሽናውን እዚህ ጋር በደንብ ሰርች የላችኋለሁ እንዴት አድርጋችሁ መስራት እንደምትችሉ ማለት ነው። አሁን እንደ ጥያቄ እየሰራን ስለሆነ አቨሬጅ ደግሞ አማካይ ነው። ስለዚህ ኢኳል ቱ አቨሬጅ ይኸውና እዚህ ጋር አቨሬጅ ክሊክ። ከዛ በኋላ ቁጥራችንን እንመርጣለን። የዚህን አቨሬጅ ነው የፈለግነው። ቅንፍ መዝጋት፣ ኢንተር ስትሉ አቨሬጁ ይመጣል። ሚኒመም ደግሞ ከዚህ ቁጥር ውስጥ ትንሹ የትኛው ነው? ስለዚህ ኢኳል ቱ ሚኒመም፣ ቅንፍ እንከፍታለን። እነዚህ ነበሩ። ቅንፍ መዝጋት፣ ኢንተር። ትንሹ ወይም ትንሹ ውጤት 65 ነው። ማክሲመም ደግሞ ትልቁ ነው። ስለዚህ ኢኳል ቱ ማክስ፣ ቅንፍ መክፈት፣ ይሄንን መምረጥ እንደዚህ፣ ቅንፍ መዝጋት፣ ኢንተር ብንል ማክሲመም ወይም ትልቁ ውጤት ተገኘ ማለት ነው። ስለዚህ በዚህ መንገድ ፈንክሽኖችን መጠቀም ይቻላል። ወደ አምስተኛው እናልፋለን። አምስተኛው ደግሞ አውቶፊል ነው። እንደምትመለከቱት ለምሳሌ ጃንዋሪ ብላችሁ ጀምራችሁ እስከ ዲሴምበር ሂዱ ተብለናል። ስለዚህ ወደ ታች ሊሆን ይችላል፣ ወደ ጎን ሊሆን ይችላል። ለምሳሌ እዚህ ጋር ጃንዋሪ ጻፍኩኝ። ወደ ታች እንዲቀጥል ከፈለኩኝ እዚህ ጋር ይዤ ጃንዋሪ ፌብሩዋሪ እያለ እንዲቀጥል ማድረግ ይቻላል። የታዘዝነውን እስከ ዲሴምበር ስለሆነ ዲሴምበር ጋር ቆማለሁ። በተመሳሳይ ወደ ጎን ከሆነ ደግሞ የፈለግነው እዚህ ጋር ይዘን ወደ ጎን ብንጎትተውም እንደምታዩት እኛ እስከፈለግነው ድረስ ይሄድልናል ማለት ነው። ስለዚህ ይህንንም ዲሴምበር ጋር ስደርስ አቆመዋለሁ። ወይም እዚህ ጋር ይዣውን ትርፍ ስለመጣ መለስ ማድረግ ይቻላል እንደዚህ። ሌላው ደግሞ ከ1 እስከ 20 ተብለናል። ለምሳሌ 1 ብላችሁ እዚህ ጋር ብትጎትቱ አንዳንድ ነው የሚደግምባችሁ። ስለዚህ ምንድነው የምታደርጉት? ሳምፕል ትጨምሩለታላችሁ፣ 2 ትሉታላችሁ ማለት ነው። አሁን እስከፈለጋችሁ ትሄድላችኋል። ይሄን ለማድረግ ሌሎች ዘዴዎችም አሉ። እነሱን ወደፊት ሰራላችኋለሁ። እስከ 20 ማድረግ ትችላላችሁ። ይሄን እናንተ በተመሳሳይ ወደ ጎንም ማድረግ ይቻላል ማለት ነው። እዚህ ጋርም ግን 2 ቁጥር ላስቀድምለትና ከዛ በኋላ እስከምፈልገው መጎተት ይቻላል። ሌላው ደግሞ ቀን ነው። ለምሳሌ የሳምንት ቀን እንድንሞላ ተፈልጓል። 20፣ 24፣ 01 እናንተ በፈለጋችሁት የቀን ፎርማት ወይም ማጻጻፍ መጻፍ ትችላላችሁ። በዚህ ፎርማት ተቀምጧል። ፎርማቱን ዴት ፎርማት ጋር እየሄዳችሁ መቀየር ይቻላል። ከዛ ወርታቻውን ብጎትተው የአንድ ሳምንት ነው የተባልነው። ስለዚህ 1፣ 2፣ 3፣ 4፣ 5፣ 6፣ 7 እያለ ሄዷል። ይሄኛውን ስለማልፈልገው ቀነስ ማድረግ ይቻላል ማለት ነው። ወደ 6ኛው ጥያቄ አልፈናል። 6ኛው ሴክሽን ወይም 6ኛው ጥያቄ ደግሞ ሶርት እና ፊልተርን የምንሰራበት ወይም ፕራክቲስ የምናደርግበት ቦታ ነው። የመጀመሪያው ጥያቄ ሶርት ባይ ኤጅ ተብለናል። ከስሞለስት ወደ ላርጀስት ወይም እድሜያቸውን ከትንሽ እድሜ ጀምራችሁ ወደ ትልቅ ይሄድ ተብሏል። ስለዚህ መጀመሪያ እንዲሆን የተፈለገው ትንሽ እድሜ ያላቸው ነው። ይሄን ለማድረግ ብዙ መንገዶች አይተናል ከዚህም በፊት። አሁን ግን አንዱን ቀላሉን እንመልከት። አንድ ቦታ ላይ ክሊክ ማድረግ ይቻላል፣ መምረጥም ትችላላችሁ። ከዛ በመቀጠል እዚህ ጋር ሶርት ኤንድ ፊልተር ስሞለስት ቱ ላርጀስት የተጠየቅነው እኛ እሱ ነው፣ ከትንሹ ወደ ትልቁ። በአንዴ እንደምታዩት 19፣ 20፣ 21፣ 22 እያለ ይቀጥላል። ቀጣይ ደግሞ በስማቸው ወይም በአልፋቤት ኤ ቱ ዜድ ተብለናል። እዚህ ጋር አሁን ኡማር፣ አሊ እያለ ይቀጥላል። ስለዚህ ክሊክ እናደርጋለን፣ መምረጥም ይቻላል እንዳልኳችሁ። ከዛ እዚህ ጋር ሶርት ኤንድ ፊልተር ኤ ቱ ዜድ ነው የተባልነው። እንደምታዩት አሊ፣ ሊና፣ ኦማር፣ ሳራ እያለ ይቀጥላል። የላኛውን ራሱ ሄደር ብሎ ስለሚያስበው አያስገባባችሁም ማለት ነው አልፋቤት ውስጥ። ሌላው ፊልተር አስገቡና የዩኤን ብቻ ተመልከቱ ተብለናል ማለት ነው። ዩኤ እዚህ ጋር አለ። ስለዚህ የሌሎቹ ዳታ አልተፈለገም። ምን እናደርጋለን? አንድ ቦታ ላይ ክሊክ ማድረግ
ሆም ሶርት ኤንድ ፊልተር እዚህ ጋር ፊልተር ይላል። ይህን ስንነካ ከላይ እነዚህ ነገሮች ይገባሉ። ከዛ የፈለግነው የዩኤኢን ስለሆነ እዚህ ጋር እንነካ እና ሌሎቹን ሴሌክቶል ስንል ሁሉም እንደምታዩት አልተመረጡም። ብትነኩት ሁሉም ይመረጣል። ታጠፉና ግን እናንተ ማየት የፈለጋችሁትን ትመርጣላችሁ። ኦኬ ስትሉ ሌሎቹ ይጠፉና የመረጥነውን ዳታ ብቻ ማየት እንችላለን። አሁን ደግሞ ወደ ሰባተኛው እናልፋለን። ሰባተኛው ደግሞ ከመርጅ ጋር የተገናኘ ነው። ለምሳሌ እዚህ ጋር ሪፖርት ይላል። ይሄ ግን ለዚህም ለዚህም ለሁሉም ርዕሳቸው ነው። ስለዚህ ሙሉን ቦታ እንዲጠቀም ከፈለግን እንደዚህ እንመርጠዋለን። ልንቀላቅለው ነው ማለት ነው። ከዛ እዚህ ጋር መተን መርጅ ኤንድ ሴንተር ስትሉት ተመልከቱት። አሁን ይሄ እንዳለ ኤቱ ይሆናል ወይም አንድ ሴል ይሆናል። አጠቃላይ ደግሞ ከዚህ ጋር ልደባልቁት ከፈለጋችሁ ትመርጡና መርጅ ኤንድ ሴንተር አንዴ ብትደግሙት ተመልከቱት መርጅ ኤንድ ሴንተር ይሆናል። ይሄ ከዛ ቴክስቱ ደግሞ መሀል ላይ እንዲሆን ከፈለጋችሁ እዚህ ጋር መታችሁ ወደ ላይ ብታደርጉት ይሄኛው ሚድል አላይን ያደርግላችኋል። ከዛ ከለር መቀባት የመሳሰሉትን ነገሮች ማድረግ ትችላላችሁ። ቀጣዩ ደግሞ እዚህ ጋር የምትመለከቱት ነው ቻርት ማስገባት ነው። ለምሳሌ ካታጎሪ እና አማውንት አለ። ለዚህ ቻርት ማስገባት ወይም ግራፍ ማስገባት ተፈልጓል። ከዛ ደግሞ ቻርት ታይትል አስገቡ ተብለናል ማለት ነው። ስለዚህ መምረጥ ይቻላል። መጀመሪያ እንደዚህ ክሊክ ማድረግ ይቻላል። ኢንሰርት ከዛ እዚህ ጋር ሪከመንድድ ቻርት ይላል። ለዚህ ተስማሚ የሆነውን ያሳያችኋል ሪከመንድድ ውስጥ። ስለዚህ ከዚህ ውስጥ አንዱ መምረጥ ይቻላል ማለት ነው። ለምሳሌ ኮለመን ቻርት ከሆነ ኮለመን ቻርት ኦኬ እንላለን፣ ይገባል። ከዛ የዚህን ሳይዙ እንደዚህ ማስተካከል ይቻላል። ታይትሉን ቀይሩ ተብለናል። ታይትሉ ይኸውና እዚህ ላይ ክሊክ አድርገን ይህንን ማጥፋት ትችላላችሁ። ወይም ኮንትሮል ኤ ብላችሁ እናንተ የምትፈልጉትን ታይትል ታይፕ ልታደርጉበት ትችላላችሁ ማለት ነው። ግራፍ ላይም በሰፊ ቪዲዮ ስለሰራሁላችሁ እሱን መመልከት ይቻላል። አሁን ወደ ዘጠነኛው እናልፋለን። ዘጠነኛው ደግሞ ከፕሪንት ሴታፕ ጋር በተገናኘ ነው። በትንሹ ነውና ረዘም ባለ ቁጥር አሳያችኋለሁ። ስለዚህ መጀመሪያ የምናየው ላንድስኬፕ አድርጉት ተብለናል። ፕሪንት ስናደርግ በወረቀቱ በሰፊው በኩል እንዲወጣ ማለት ነው። ላንድስኬፕ ምንድን ነው? ለምሳሌ ፕሪንት ልበልና ላሳያችሁ። ፋይል ፕሪንት ብንለው ተመልከቱት፣ በወረቀቱ ቤት በኩል ነው እየወጣ ያለው በረጅሙ በኩል። ነገር ግን ላንድስኬፕ ደግሞ ብናደርገው እሱን ለማስተካከል ምንድነው የምታደርጉት? መጀመሪያ ፔጅ ሌአውት ይላል። ፔጅ ሌአውትን ትነካላችሁ። ከዛ ኦሪንቴሽን ወይም አቀማመጥ እዚህ ጋር አለ። ፖርትሬት አለ፣ ላንድስኬፕ። ላንድስኬፕ በወረቀቱ በሰፊው በኩል ነው፣ ይኸው ያሳየናል። እነካዋለሁ። አሁን ፕሪንት ልበለውና ላሳያችሁ። ፋይል ፕሪንት በወረቀቱ ቤት በኩል ወጣ፣ በሰፊው በኩል ወጣ ማለት ነው። ቅድም አሁን ይህ ፎቶ ሁሉ ቦታ አልበቃውም ነበረ። ለምሳሌ ልመልሰውና ፖርትሬት ይሄ ሌላ ቦታ ነው የሚሆነው። እንደምታዩት እቺ መስመር እዚህ ጋር ያለችዋ ፕሪንት የሚሆንባት ነች። ስለዚህ ፋይል ፕሪንት ብንለው ሁለት ፔጅ ይሆናል። ፎቶ ሁለተኛው ፔጅ ላይ ነው የሚሆነው ማለት ነው። እዚህም ጋር ግን መታችሁ ፖርትሬት የሚለውን ይሄኛውን ላንድስኬፕ ብታደርጉት ደግሞ በወረቀቱ በሰፊው በኩል ስለሚሆን ይችለዋል ማለት ነው። ሌላው ለምሳሌ ፕሪንት ስታደርጉ ግሪድ ላይኖቹም አብረው እንዲወጡ ማድረግ ይቻላል። አሁን ይህንን ፋይል ከዛ ፕሪንት ብንለው መስመሮቹ የሉም እንደምታዩቸው። መስመሮቹ እንዲወጡ ከፈለጋችሁ ፔጅ ሌአውት ከዛ በኋላ እዚህ ጋር ትመጡና ግሪድ ላይን የሚለው ጋር ፕሪንት የሚለውን ትጨምሩለታላችሁ ማለት ነው። ስለዚህ ግሪድ ላይኑ ፕሪንት ይሆናል። ፋይል ፕሪንት ብናደርገው እነዚህ መስመሮች እንደምታዩቸው እንዳለ ይወጣሉ ማለት ነው። ሌላው ደግሞ መርጅኑን ናሮ አድርጉት ተብለናል እዚህ ጋር እንደምታዩት። ስለዚህ መርጅን ከዛ በኋላ አሁን ኖርማል ነው ናሮ ብናደርገው ተመልከቱ። አሁን ፋይል ጋር ብንሄድና ብንመለከተው ይሄ እንዳልኳችሁ በደንብ እናየዋለን። እዚህ ጋር ናሮ ስለሆነ በደንብ ወደዚህ ጠጋ ብሏል። እዚህም ልናገኘው እንችላለን። ይኸውና ናሮ ላይ ነው ያለው። ኖርማል ብታደርጉት ከዚህ ሸሸት ይላል። እዚህ ጋር ትርፍ ቦታ ይገኛል። አሁንም ግን ናሮ ከፈለጋችሁ እናንተ ናሮ ብታደርጉት ደግሞ ወደዚህ መጥቶ ለጠፍ ይላል ማለት ነው። ሌላው ደግሞ ፕሪንት ኦንሊ ሴሌክትድ ኤሪያ ነው። አሁን እንዳያችሁት ፕሪንት እየተደረገ ያለው ይሄ እዚህ ጋር ያሉት ነገሮች እንዳለ ተደርገዋል። እኛ ግን የፈለግነው እችን ብቻ ከሆነ ለምሳሌ እችን ፓርት ብቻ እንደዚህ እንመርጣታለን። በመቀጠል ፔጅ ሌአውት ከዛ ፕሪንት ኤሪያ እዚህ ጋር መተን ሴት ፕሪንት ኤሪያ እንላለን። ስለዚህ አሁን ይሄ የተሰመረበት ዙሪያውን ፕሪንት የሚደረገው ይሄ ብቻ ነው። አሁን እንዘዘው ፋይል ፕሪንት እንደምታዩት ይሄ ብቻ ነው እየወጣ ያለው ማለት ነው። ወረቀቱን ልንቀይረው እንችላለን። ፖርትሬት በቁመቱ በኩል ከዛ የዚህን ሳይዙን ደግሞ ከፍ እያደረጋችሁ እንዲወጣ ማድረግ ይቻላል። ይህን አካባቢ እንዳለ እንዲጠቀሙ ማድረግ ይቻላል። ስለዚህ ይህን ካየን ወደ አስረኛው እናልፋለን። አስረኛው ደግሞ እንደ ፋይናል ፕሮጀክት ልታዩት ትችላላችሁ። እዚህ ጋር ለምሳሌ አለ ትንሽ የተወሰነ እንደዚህ ጨመርና አንደኛ ዲፈረንስ ስሩ ተብለናል። ለምሳሌ እናንተ በጀት ይዛችሁ
ያቀዳችሁት ይኖራል፣ አክቹዋሉ ደግሞ ይኖራል። ዲፈረንሱን ደግሞ እዚህ ጋር ማስቀመጥ ይቻላል። ስለዚህ ዲፈረንሱን ለማግኘት እኩል ይሆናል ፕላን ያደረግነው ነበረ ሲቀነስ ምልክት ከኪቦርድ ላይ አክቹዋሉ ደግሞ ይኸውና ኢንተር ብንል የሁለቱን ተቀናንሰው ዲፈረንሳቸውን አገኘን። የሌሎቹን ለማግኘት ፎርሙላውን ወደታች ፊል አድርጉት ተብለናል። እንደዚህ ብናደርገው አጠቃላይ አገኘ ነው ማለት ነው። ከዛ ደግሞ ደምሩ ተብለናል። የምንደምረው ምንድነው? ፕላኑን፣ አክቹዋሉን፣ ዲፈረንሱን። ስለዚህ ቶታል እዚህ ጋር ነው የምንሰራው። ትንሽ አሁን እንደዚህ ላድርገውና ቶታል ብለን እዚህ መጻፍ ይቻላል። እዚህ ጋር ከዛ እንስራ። ቶታል ማለት ሰም ነው። ኢኳል ቱ ሰም። አቋራጭ መደመሪያ መንገዶችም አሉላችሁ። ይሄን መርጣለሁ። ቅንፍ መዝጋት፣ ኢንተር ብንል ድምሩ ተገኘ። የነዚህን ድምርም እንደ አዲስ አንሰራ። ምንድነው የምናደርገው? እዚህ ጋር ይዘን ጎተት ብቻ ወደ ጎን ማለት ነው። ስለዚህ ወደታችን እንዳለ ተደመረ። ፕላን፣ አክቹዋል፣ ዲፈረንሱ እዚህ ጋር ተሰራ ማለት ነው። እንደገና ደግሞ ፎርማት ነምበርስ ከረንሲ ተብለናል። ስለዚህ እነዚህ ብሮች ናቸው። በከረንሲ ፎርማት አስቀምጡ ተብለናል። ስለዚህ እንመርጠዋለን ይህን አጠቃላይ። ከዛ ሆም ጀነራል ነው እንደምታዩት። እዚህ ጋር መተን ከዛ ከረንሲ እናድርገዋለን። ይኸውና ከረንሲ ዶላር እንዳለ ገባው። ከነጥብ በኋላ ያሉትን ዜሮዎች ካልፈለግን እዚህ ጋር እየመጣን መቀነስና መጨመርም ይቻላል ማለት ነው። እንደገና ደግሞ ለአክቹዋሉ ብቻ እንደምታዩት ግራፍ ወይም ፓይ ቻርት ስሩ ተብለናል። የተባልነው ግን ለሁሉም አይደለም። ለማን የፈለግነው? አንድ ለዚህ ካታጎሪ እንወስዳለን። ከዛ ግን ከማጋ ነው? ከአክቹዋል ጋር ነው የተፈለገው ማለት ነው። ስለዚህ ምን እናደርጋለን? አንደኛ በዚህ በአክቹዋሉ ብቻ መስራት ይቻላል። ነገር ግን ምን ምን እንደሆኑ እንዲለይልን ሁለቱም ብንጠቀም የተሻለ ነው። ይህንን እንመርጣለን። ኮንትሮል ተጭነን ይሄን ብንመርጥ ከኪቦርድ ላይ ኮንትሮል ይዛችሁ ሁለቱም መረጥን ማለት ነው። ኢንሰርት ሪከመንድድ ቻርት የታዘዝነው ፓይ ቻርት ነው። ከዛ እዚህ ጋር ኦኬ ብንል በቀላሉ ፓይ ቻርታችን እንደምትመለከቱት ገባ። አክቹዋል ይላል ወይም የአክቹዋሉ ነው ማለት ነው። እዚህ ጋር ሬንት፣ ፉድ፣ ትራንስፖርት እያለ ሁሉም ወጥቷል። እንዳልኳችሁ ግን በዚህም ብቻ መስራት ይቻላል። ይሄኛውን ትታችሁት ግልጽ እንዲሆን ግን የምን እንደሆነ እንዲታይ ማድረግ የተሻለ ይሆናል ማለት ነው። ከዛ በኋላ ለፕሪንት አመቻቹት ተብለናል። ስለዚህ ይሄን ስለማልፈልገው አሁን ይሄን ፓርት እንደዚህ ላድርገውና አሁንም እንዳልኳችሁ ፕሪንት ብዬ ባዘው ይሄ ነገር እንዳለ ይወጣል። እቺን ፓርት ብቻ ግን ላውጣት ለምሳሌ። ስለዚህ ምን አላለው? ፔጅ ሌአውት። ከዛ በኋላ መጀመሪያ ይሄን ልምረጠውና እስከዚህ ያለውን ብቻ ነው የምፈልገው። ፕሪንት ኤሪያ አድርገ ሰይምልኝ ልበለው። ሴት ፕሪንት ኤሪያ። አሁን ባዶ ቦታ ክሊክ ባደርግ ተመልከቱ። ፕሪንት የምትሆነው እቺ ብቻ ነች ማለት ነው። ከዛ በኋላ ፋይል ፕሪንት እንደምታዩት የተመረጠው ብቻ እየወጣ ነው። ይሄን ቦታ ደግሞ እንጠቀመው። ስለዚህ ፔጅ ሌአውት የሚለው ጋር እንምጣና አጀስትቱ የሚለውን ይሄንን የተወሰነ እንደዚህ ጨመር እያደረጋችሁ ማየት ይቻላል። ኦኬ እንበለው። ተለቅ ብሏል። ከዚህም እንዲተልቅላችሁ ከፈለጋችሁ አሁንም ፔጅ ሴታፕ ጋር ሄዳችሁ የአጀስትቱ የሚለውን እየጨመሩ ቼክ ማድረግ ይቻላል ማለት ነው ሳይዙ። ኦኬ ብንለው አሁን ደግሞ የተሻለ ከፍ ከፍ እያለ ይመጣል። ከዛ በኋላ የምትፈልጉትን የኮፒ ብዛት እዚህ ጋር ትመርጣላችሁ። 2 ኮፒ ከፈለጋችሁ 2 ኮፒ። ከዛ ፕሪንተራችሁን እዚህ ጋር መምረጥ ነው የሚሆነው። ፕሪንተራችሁን ከመረጣችሁ በኋላ ፕሪንት ብላችሁ ማዘዝ ይቻላል። አሁን 2 አዝዤዋለሁ። አንድ ላርገውና ግን እንደ ፒዲኤፍ ማድረግ ይቻላል። ፒዲኤፍ በተለያየ መንገድ ማድረግ ይቻላል። ሴቭ አስ ብላችሁ አስ ፒዲኤፍ ማለት ይቻላል። ወይም እዚህ ጋር ትመጡና ማይክሮሶፍት ፕሪንቱ ፒዲኤፍ ብትሉት ወደ ፒዲኤፍ ይቀይረዋል ማለት ነው። አሁን ጨርሻለሁ። ፕሪንት ልበለው። ለምሳሌ የሆነ ስም እንስተው 00 የሚል ስም ሴቭ ልበለው። ከዛ አሁን ቼክ እናድርገው። 00 ብለን ነው ሴቭ ያደረግነው። ዶክመንት ጋር እንሂድና ይሄውና ከላይ 00 ይላል። እንክፈተው። ስለዚህ በዚህ መንገድ ወደ ፒዲኤፍም ቀይራችሁ ማውጣት ትችላላችሁ ማለት ነው። እዚህ ጋርም ግን ቦርደር ብናስገባ የተሻለ ነው። ወይም ግሪድ ላይኖቹ እንዲወጡ ማድረግ እንችል ነበረ። ለምሳሌ ይህንን ልምረጥላችሁና አንደኛ ቦርደር ማስገባት ወይም ቅድም እንዳልኳችሁ ግሪድ ላይኖቹ እንዲወጡ ማድረግ ይቻላል። ኦል ቦርደር ልበለው። አሁን የተሻለ ሆኖ ይታየናል። እዚህ ጋር እንምጣና ፕሪንት ልበለው እና አሁን ደግሞ አንዳንድ ብዬ እንደዚህ ስም ልስተው ሴቭ ቼክ እናድርገው። ሄደን ይኸውና አንዳንድ ይላል። አሁን እንደዚህ በደንብ ግልጽ ሆኖ ይታያል። ይሄንንም ሳይዙን ከዚህም ከፍ ማድረግ ትችላላችሁ ማለት ነው። ስለዚህ እስካሁን ያየናቸውን በተግባር ከሰራችሁ ማይክሮሶፍት ኤክሴልን መጠቀም በደንብ ትችላላችሁ ማለት ነው። ኢንተርሚዲየት እንደዚሁም አድቫንስድ የምንሰራላችሁ ከፈለጋችሁ ቪዲዮን ላይክ በማድረግ እንደዚሁም ኮመንት ላይ ልታሳውቁኝ ትችላላችሁ። ከላይ ኢንስክሪን ላይ ያለውን ቪዲዮ እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።